ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ስለ ማርያም ዳን ተሳስታችኋል። እሺ ሰላም ብራዘር። ያነክ እግዚአብሔር ይመስገን። እንዴት ነህ? አለው እግዚአብሔር ይመስገን አለው። ከየት ቤተ እምነት? ከኦርቶዶክስ። ዌልካም ብራዘር። ዌል ዌይት። በየትኛው ሀሳብ ላይ ነው ማውራት የፈለግከው? አሁን ቀደም ስታነሳ የነበረው ላይ የትኛው ላይ ማርያም ስለ የሉቃስ ወንጌል አለ እንዴ? እሺ ምንድን ነው ሀሳብ? የኔ ሀሳብ በዛ ላይ በየዓመቱ ፋሲካ ያከብሩ ነበር የሚለው መቼ ነው የሚያከብሩት ፋሲካ? የፋሲካ በዓል ነው። ወሩን ምናምን ማወቅ ፈልገህ ነው? ግዴታ ግድ ይላል። እሱን ካላወቅ ሌላው በየዓመቱ ይልና መጽሐፉ ከላይ ጀምሮ አይሁድ ልጥራላ ብራዘር፣ ምን ችግር አለ? መቼ እንደሚከበር የፋሲካ ሁሉንም ለማወቅ ለፈለግከው አለ እንዴ? መጽሐፉ የሚለውን ነገርና ቀኑን ከፈለግ ላይ እናውራ ከተባል አንተ ዘመዶችን በል አባቱን በል እናውሰድና ችግር የለም። እሱ አያጣላን እኮ ማወቅ ትፈልጋለህ ወይ? ልጥራለህ ወይ? አይሁዶች አሉ በመካከላችን። ቀኑ መቼ እንደሆነ የፋሲካ በዓል እንደሚከበር ልጥራለህ ወይ? ይንገሩ ከየቀኑ ከየሰዓቱ። ከዛ በኋላ ያለውን ደግሞ እያንዳንዱን አረፍተ ነገር እናን ልዩነት ያመጣል። እሺ ምን ችግር አለ? ሊያመጣ ይችላል። ፋሲካ በዓል ኢየሩሳሌም ሄዱ ነበር ይላል። እሺ ይሄው ሰኔ መቼ ነው የምታከብሩት የፋሲካን በዓል? ሰዓቱስ ጭምር? ጸጋና ሰላም ይብዛላችሁ። ዳንዬ ፔሳህን ወይም ሀጋ ፔሳ ፓስ ኦቨር የሚባለውን የምናከብረው ሁሌ በዮም ርሾን ወይም ቀኑ በተጀመረበት በመጀመሪያው ቀን በኢትዮጵያ ሰኞ በሚባለው በእኛ እሁድ ማለት ነው። በአፕሪል ወር ይጀምርና ከእሁድ ጀምሮ ለ7 ቀናት ነው የምናከብረው። ይህም የመጣው ያው ምክንያቱም ከግብጽ የወጣንበትን በዓል ለማክበር ነው። ያንን ለማስታወስ ነው። ቀኑ ነው የሚፈልገው። ታንክ ዩ። አንድ ጥያቄ ልጠይቅሽ። ከዚህ ወር በገባ መጀመሪያው 14ኛ ቀን ይላልና ሙሴ ይሰማል እንጂ ወራይ ተመለሰልህ? አይሰማም? ወራጅ አንተ ጋር ነው ድምፁ የተቋረጠው? ወራጅ ደኮዳን ወረደ እንዴ? እሺ ሳሙኤል ወይ ዳኒ እንዴት ሰላም አላችሁ? እግዚአብሔር ይመስገን። እንዴት ዋልክ? እግዚአብሔር ይመስገን አለው። እሺ ምን እንታዘዝ? ስለ ቅዱሳን ወይም ስለ ማርያም መሰለኝ ራሱ። እሺ ስለ ማርያም ማን ነው ልክ እያለን ያለ ነው? ጠያቂ ናቸው ወይስ ተጠያቂ? ማለቴ የምትጠይቁኝ ካላችሁ ጠይቁኝ፣ ከፈለጋችሁ ልጠይቃችሁ። እሺ ማን ነው ልክ? ማን ነው ልክ ማለት ከኦርቶዶክስ ውጭ ልክ አለ ብዬ አላምንም። እውነት። ስለዚህ
ስለ ማርያም ያላችሁ ትምህርት ትክክል ነው ማለት ነው? አዎ። እሺ አሁን ነው መልስ። አዎ እንቀጥላ። ስለ ማርያም ሳይሆን ስለ ሁሉም ትክክል ነን እኛ። ዛሬ ስለ ማርያም ነው እያየን ያለ ነው። እሺ ስለ ቅዱሳን ማለት ነው። እሺ እሺ ማርያም አድርጋለች? አዎ አምናለሁ አድርጋለች ብዬ። ማስረጃ? እሺ እሺ ላንብብልህ። አንብብልህ። የእመቤታችን እረፍትና ትንሣኤ ሚስጥር ምንድን ነው? ድንግል ማርያም በስጋ ወደ ሰማይ አርጋለች ወይስ አላረገችም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስረጃ ነው አስተምህሮ መሰረት አሰድ መጽሐፍ ቅዱስ ካላብራራውልህ ልትረዳኝ አትችልም ወንድም። ጥቅሱን ንገረኝና ከዛ ታብራራዋለህ። ጥቅሱን ንገረኝ እኮ አዳምጥ መጀመሪያ። እኮ ጥቅሱን ንገረኝና ከዛ ታብራራዋለህ እኮ አልኩህ። እሰጥሃለሁ፣ ችግር የለውም። አፍጥነው አብራራ። ላንብብ መጀመሪያ ላንብብና እሰጥሃለሁ። ጥቅሱን ንገረንና ማስረጃ የሚባለው ጥቅሱን ስጠንና ከዛ ታብራራዋለህ። አብራራው። ማስረጃውን ስንልህ ታብራራዋለህ። መጀመሪያ ጥቅሱን ስጠን። እሺ ሰው ሞቶ አይቀርም፣ ይነሳል። እንዳብራራ ካልፈልግ ወዳዴ አርጋለች ብለኸኛል። ማስረጃ ስጠኝ ያልኩህ። አዎ ማስረጃ የሆነ ሁሉ ሞቶ አይቀርም፣ ይነሳል። አሁን ግን ሰው አላረገም። ያረገ ሰው ካለ ማስረጃ ስጠኝ። አሁን ስለ ማርያም ነው እያወራ። ማርያም ማረጓን ማስረጃ ስጠኝ። ስለ ሰው ዓለም እያወራ ነው። ስለ ማርያም ነው እያወራ ነው። ነገርኩህ እኮ ሰው ሞቶ አይቀርም፣ ይነሳል አልኩህ። ብራዘር ማስረጃ ይሰማል። ማስረጃ ከሆነ ማስረጃ ከጠየቀኝ ላብራራልህ አልኩህ። ከዛ ጥቅስ ማስረጃ ስጠኝ። ጥቅስ ላብራራልህ። ጥቅስ ስጠኝ። ማርያም ስለማረጓ ጥቅስ ስጠኝ። አምጣ። ከጥቅስ ጀምር ብራዘር ዳኒ። ይኸውልህ አንተ እኮ በመጽሐፍ ቅዱስ እኮ አታምንም ወንድሜ። ላብራራልህና ከዛ ጥቅስ የምታምን ከሆነ እሰጥሃለሁ፣ ችግር የለም። ስለማምን የጠየቅኩህ ብራዘር። አፍጥነው። አታምንም። እንደማታምንማ በባለፈ ተነጋግረናል። የማርቆስን ወንጌል አልቀበልም ብለኛል። አይዞህ ብራዘር፣ አፍጥነው ብራዘር። አላልኩም። አይዞህ ዳኒ፣ እወድሃለሁ። አይዞህ። እሺ አሁን አፍጥነው፣ እየጠበቅኩ ነው ያለው። ላብራራልህና ጥቅሱን ስጠንና ከዛ አብራራው ወዳዴ። ጥቅሱን ስጠንና ከዛ በጥቅስ ስለማታምን ነው ዳኒ። በጥቅስ አታምንም። ኦኬ። የገባኸው ተሳስተህ ወደ ሌላ ነው የምታዞረው። የገባኸው ተሳስተህ ከሆነ የወንጌል አማኞች ቤት ነው። የወንጌል አማኝ ማለት መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው ነው እና ወደ ማስረጃው ግባ ብራዘር። የሚባል ነገር የለም ዳኒ። መጽሐፍ ቅዱስ ብሎ እየጠበቅኩ ነው ያለሁት። አሁን ሌላ ነገር ላይ ለማውራት ያለህን አቅም በማስረጃ ግለጠው፣ አውጣው። ጥቅሱን ንገረን። እየጠበቅን ነው ያለ። ለምን አንድ ደቂቃ አትሰጠኝም? እኔ ጥቅሱን ሰጥቼ ብቻ 10 ደቂቃ ሰጥሃለሁ። ጥቅሱን ስጠንና ከዛ ታብራራዋል። ችግር እሰጥሃለሁ። ጌታ ምስክሬ። የገባሁት እኮ በማስረጃ ላወራ ነው። ተንፍስ። ሁለት ደቂቃ ብቻ ላብራራ። አትፍራ። ቤተክርስቲያኔ እንዴት እንደምታምን እንዴት እንደምታምን ላብራራልህ። እየጠበቅኩ ነው ያለው። ተንፍስ እኮ ሚዩት አድርግና አዳምጠው። ሁለት ደቂቃ ብቻ፣ ብዙ አላወራም። ጥቅስ ስጠኝና ከዛ ሚዩት አደርጋለሁ። ችግር የለም። እሺ አዳምጠኝ። እግዚአብሔር ይስጥልኝ። ጥቅስ እና ስጠኝና ነው ሚዩት ማድረግ። ጥቅስ ብራዘር፣ ጥቅስ ስጠኝና ነው ሚዩት ማድረግ። ቤተክርስቲያን መሰረት ጥቅስ ወዳጅ፣ ድንግል ማርያም ምድራዊ ሕይወት ፍጻሜ። ጥቅስ ብራዘር፣ ጥቅስ ስጠና ተረታና። አሁን ተረት ለመስማት አለም እዚህ ያለ ነው ወዳጅ። ጥቅሱን ተናገርና ከዛ እንሰማለን። ይሄ ሁሉ ትውልድ የምታየው ተረት ሰልችቶት ይወጣ ነው ከቤተ ክርስቲያን ተወጥ። በቃሽ ቤትክም ዘግተህ አጨብጭብ። ልውረድልህ ወንድም አለ ወንድም ና አፍጥነው ብራዘር፣ አፍጥነው። ካላስወራኝ ምንድን ነው ጥቅሱ? ንገረን። ችግር አለማመን ማመን ለኛ ነው የምትተወው ብራዘር። አንጣ ጥቅሱ። 2 ደቂቃ መታገስ ምን ይከብዳል? 10 ደቂቃ ሰማሃለሁ፣ ግን ከማስረጃ ጀምር። የመጨረሻ አይደለም ሰጥ፣ ከማስረጃ ጀምር። አንጣ ጥቅሱ። ኧረ አንተ የመጨረሻ የመጀመሪያ ማሰጠኝም ይኸው በፈቃድ ይወርጀልሃለሁ።
ካላስወራኝ ምን ይሰራል? ይችላል ጥቅስ ሰጠው አልሰጠኝ ስለሌለ ነው የምትወርደው ስለሌለ ነው። ጊዜው አሁን አንደኛ ቆሮንቶስ ዮሐንስ ራእይ ምናምን ብሎ ቁጥር መናገር ምን ይከብዳል? የለም እኮ ስለሌለ ነው። ኬት ያምጣው? እኔ ደግሞ ያቺ አንድ አለች እሷን ጠቅሱ እንደሆን ብዬ ነበረ። ዳንዬ ታውቃታለህ? መዝሙረ ዳዊት ላይ ያለች። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ አይ ቲንክ ሻዶ ባል ላይ ነኝ ያለሁት እና ወገኖች ከቻላችሁ ሼር አድርጉት። አሁን 100 ሰው አሁን ምን ያህል ሼር እንደተደረገ አላውቅም፣ አይታየኝም። እውነት ለመናገር ስንት እንዳደረሳችሁት አላውቅም፣ ግን 7000 ነው 95000 ነው ታብታቡ። ትንሽ ብንጨምርበት ዳንዬ አንዴ ጆዬ ሻሎም አንዴ እስኪ ኮፒ ሊንክ እናስደርግ። አንተ ሙሃ ጠጣ። እሺ ሰኒዬ 100 ሰዎች አብራችሁ ሼር አድርጉ። እሺ ሰኒዬ እንደዛ እናድርግ። እሺ ቅዱሳን ጆዬ እኔ ልቀጥልሽ። ተባረክ። ቀጥይ ሪፖስትም ማስደረግ ልልሽ ነው። እሺ ጸጋ ይብዛላችሁ። ሻሎም ብያለሁ። ላይ ታችም ያላችሁ ቅዱሳን የምታገለግሉ በቅንነት እግዚአብሔር አምላክ ይባርካችሁ። ትንሽ ከፍ እናድርገው። ስፔሻሊ ደግሞ የቲክታክ ምልክት ካላችሁ አንዴ ከሻዶ ባን እንዲወጣ አንዴ መስጠት የምትችሉ እዚህም ገስት ላይ ያላችሁ ወንድሞች እህቶች አንዴ እናስወጣው ከሻዶ ባን እና ከዛ በኋላ ኮፒ ሊንክ ማድረግ እንጀምራለን። ሜምበርም መሆን ትችላላችሁ። በተለይ ሜምበር መሆኑ በጣም ያስፈልጋል። ተባረኩ። ዴም ተባረኩ። ሻሎም ወንድምነት ሻሎም ብያለሁ። እሺ ተናገር ወንድምነት ሰናይ ተናገር። ልክ ነሽ እህትየው። ይቅርታ እኔ እንኳን መግባት አልፈለኩም ነበር፣ ግን ሼር ለማስደረግ አንድ ጊዜ ልክ እንግዲህ በፊት እንይዝ እንደነበረው ጋይስ እቺ የዳኒን በትልቁ የምታዩትን ስለ ማርያም ማን ነው ልክ የሚለውን ፕሬስ አድርጉትና ከዛ በኋላ ሴንድ የሚለውን ለ60 ሰው ከዛ በኋላ ደግሞ እንደገና ሼር የሚለውን ነካ ስታደርጉት ደግሞ ለ15 ሰው እንደዚህ አድርገን አንድ ጊዜ ፈጠን እናድርገው። 7800 ነው። አንድ ጊዜ 15000 20000 እናደርግና ወደ ዳኒ እንመለሳለን። ከሻዶ ባን ላይ የሚወጣው በዛ ነው። እና ደግሞ እኔም አደርጋትን እቺ የቲክቶክ ምልክቷን ሌስኮ ጋይስ ሌስኮ። ምክንያቱም እዛ ዓለማውያን ቤት በጣም ብዙ ነገር አለ። እኔ በጣም አንዳንድ ጊዜ የእግዚአብሔር ቅናት ይይዘኛል። እዛ ሼር ኮፒ ሊንክ ሲደረግ 200,000 300,000 በአንድ ጊዜ ነው። ኮፒ ሊንክ ሲደረግ በአንድ ጊዜ ነው። ሪፖስት ይደረጋል። ሪፖስት የምትላለች ልክቺ ቢጫዋን አንድ ጊዜ ነው የምናደርጋት። ከዛ አርቱ ሶሪ ስናደርገው ሁሉም ነገር ኦልጋሪዝሙ በጣም ይሄዳል ማለት ነው። ጊፍት አይደለም የሚያስፈልገው፣ ጊፍቷ እቺ የቲክቶክ ምልክቷ እሷ በተኗ በጣም አሪፍ ነው። ከዛ በላይ መስጠት የሚችል ካለ እግዚአብሔር ይባርከው። ኖርማሊ ሼር ኮፒ ሊንኩን ግን አንድ ጊዜ እናፍጥ ነው። 8.4 ነው አሁን 20,000 አርሊ ቱ ዘ ፋስተስት። በቃ ጋይስ ሌትስ ጎ። ምክንያቱም ወንጌሉ የሚሰራው በዚህ ነው። ኦልጋሪዝሙ ማድረግ የሚችለውን ነገር እንዳለ ማድረግ አለብን ማለት ነው። 191 ሰዎች አለን። ለ60 ሰው ሼር ብናደርገው ጀስት መልቲፕላይድ ባይ 60 it is very good one. let's go guys, let's go 8.7 በጣም መልካም ነው። 20,000 በቀላሉ መግባት እንችላለን። እህትዮ ተባረኪ። let's go። የቲክቶክ ምልክት ያላችሁ የቲክቶክ ምልክቷን ሼር የምታደርጉ ሰዎች የዳኒን አንድ ጊዜ ፕሬስ አድርጉት። በትልቁ ያለውን ለ60 ሰው አንድ ጊዜ፣ ከዛ በኋላ ለ15 ሰው፣ ከዛ በኋላ ለ10 ሰው፣ ከዛ ለ1 ሰው which is 81 ሰው ምናምን አይነት ፕሬስ እናደርጋለን ማለት ነው። ከዛ በኋላ እንመለሳለን። ሪፖስት አንድ ጊዜ፣ አርቱ ስቶሪ ደጋግማችሁ አርቱ ስቶሪ አድርጉት። የእናንተን ፕሮፋይል ገብቶ የሚያይ ሰው ቀጥታ ወደዚህ ነው የሚመጣው። ሌትስ ጎ 194 ሰው ሲጨምር ሁሉ ያስታውቃል። እዚህ ጋር ኮፒ ሊንኩን እንቀጥልበት 9.1 ተባረኩ ቅዱሳን ተባረኩ። ይሄ እንግዲህ ተያይዘን የምንሰራው ስራ ነው። እንግዲህ የነበርንበት ዳርክነስ ይኸው አንዳንድ ሰዎች መጥተው ሲያሳዩን እያየን ነው። እና ከዚህ ጨለማ ውስጥ ደግሞ የምንወጣው እውነተኛ በሆነው በእግዚአብሔር ቃል በመታመን ነው። እና ተባረኩ ጋይስ 9.3 ሌትስ ጎ 15,000 ላይ እኔ ለዳኒ ይሰጠዋለሁ። በቃ ዳኒ እስከዛ ድረስ ውሃ ይጠጣ፣ ቤተሰቡን ልጆቹን ሁሉ ያይ። ወንድምነት ሁላችሁንም ሰላም ብያለሁ። ሶልዬ ተባረኪ፣ ቤካዬ ሁላችሁንም ጆንዬ የተወደዳችሁ ሜርሲ መስዬ ሁላችሁንም እና እህትነት ተባረኩ ጋይስ። ሌትስ ጎ 9.5 አንድ ጊዜ እናሩጠው። በቃ እኔ አሁን ቅናት ስለያዘኝ ነው ሮጬ የገባሁት። ዛሬ ብቻ ነች ረፍቴ። እሷ ላይ ይኸው ገብቼ ቁጭ ብዬ እዚሁ እያገለገልኩ ነው። አንድ ላይ ተባረኩ ቅዱሳን። የቲክቶክ ምልክት ያላችሁ አትስነፉ። በቃ ሁላችንም እንበረታለን። ተያይዘን ነው የምንቀጥለው። ምንም ይሄ የዚህ የቲክቶክ ጊፍት እናውቀዋለን። 1 ብርና 2 ብር አይሞላም። ግን
የቲክቶክ ምልክቱ ግን ኦልጋሪዝሙን ይጠብቀዋል። ሌስኮ ጋይስ ሌስኮ። ተባረኩ ቅዱሳን ተባረኩ። የምትታዘዙ ተባረኩ። 9.7 ገብተናል። ሌስኮ 15,000 በቃ ወሬ ወሬ እያየን እየቀለድን ቡናችንና አጠገባችን አድርገን ሪፖስት እያደረግን ሼር ኮፒሊንግ ሁሉንም በቃ አርቱ ስቶሪ አንድ ጊዜ በቃ እናፋፍመው። ምክንያቱም ሻዶ ባን ውስጥ ከገባ ልክ ሲጨርስ ደግሞ ዳኒ ወታችሁ ደግሞ እንዳለ ሼር ኮፒሊንክ በማድረግ የቤካን እነዚህ ይህንን ስራ ቅበተ እምነት የሚሰሩትን ሰዎች በሙሉ እየገባችሁ ሼር ኮፒሊንክ በማድረግ መሲ ያለች፣ ሰኒቾ አለች፣ ጆኒ ያለ፣ ቤካይ ያለ፣ እነ ብሩክ ያሉ፣ እነ ኤርሚሻ ያሉ እየገባችሁ ይህንን ነገር በማድረግ ደግሞ በቃ በደንብ በቃ ሌላ ኮሜንት ምናምን አናነብም፣ ጊዜ የለንም። ጊዜ ቢኖረን በእውነት በዚህ በቅዳሜ ቀን በቃ ብዙ ባነበብን ነበር። አሁን ሼር ኮፒሊንክ ብቻ ነው በቃ ቅናት ይዞናል። ይህንን አስተካክለን ኦልጋሪዝሙ ላይ እንገባለን። ለዳኒ እንሰጠዋለን። ዳኒ ይቀጥላል። እነ ቤካ ሁሉም እየተቀባበሉ እንግዲህ ወንጌሉን ያስቀጥሉታል ማለት ነው። እኛም አብረን እናገለግላለን። ተባረኩልን ቅዱሳን። 10.2 ገብተናል። እኔ 4,800 ይቀረኛል። 4,800 ለዳኒ ያቀብለዋሉ። ተባረኩ ጋይስ ተባረኩ። ሌትስ ጎ ጋይስ ሌትስ ጎ። በምንችለው ነገር እንግዲህ ሁላችንም በአንደበታችን የምንችል ሰዎች በአንደበታችን፣ ይሄ ደግሞ ብዙ ጊፍት በመስጠት አይደለም፣ ጣቶቻችን ብቻ ናቸው የሚሰሩት። ሼር በማድረግ አንድ ጊዜ ፕሬስ በማድረግ ለ60 ሰው አንድ ጊዜ ፕሬስ በማድረግ ከዛ በአልፋቤት ደግሞ ይመጣል። እዛ ላይ ደግሞ ለ15 ሰው ለ15 ሰው ተባረኩልን ቅዱሳን። ሌትስ ጎ ሌትስ ጎ። 10.4 4,600 አሁን ይችን 5 ደቂቃ እንጠቀምባት፣ 5 ደቂቃ እንጠቀምባት። ተባረኩ ቅዱሳን ተባረኩ። ይህንን ስለምታረጉ ስለምታገለግሉ ሁላችሁም ደግሞ አንድ ላይ ተባብረን ወንጌሉን እናስቀጥላለን ማለት ነው። ተባረኩ ቅዱሳን። ሌትስ ጎ ሌትስ ጎ። አሁን አካባቢ ነው ከእንቅልፍ የተነሳ ነው፣ ግን ቢሆንም እግዚአብሔር ይመስገን ይህን የመሰለ ቆንጆ የእግዚአብሔርን ወንጌል ደግሞ እየኮመከምን አብረን ራሳችንን እናሳድጋለን። ተባረኩልን። 10.6 4,400 5 ደቂቃ ብቻ ነው ያለኝ። የስ ሁላችሁም እጃችሁ አይቦዝን፣ እጃችሁ አይቦዝን። ሌስኮ ሌስኮ ሌስኮ። አንዳንድ ጊዜ የዓለም ቤት ብትኖሩ እኔ በጣም ብዙ ቦታ ሄድ ስለነበር ማለት ነው እንደዚህ የጌም ቤት ምናምን እንዴ በአንድ ጊዜ ሼር እናርግ ሲባል በቃ በአንድ ጊዜ 200,000 ምናምን ነው የሚያደርጉት። ዊ ዶንት ኒድ ቱ ዌይት። በቃ እዚህ ስንገባ አንዳንድ ጊዜ ዳኒሻ ሲከፍት ሁላችሁም አንድ ላይ ጥልቅ ብለን ገብተን ሼር ኮፒ ሊንክ ታብታብ ብቻ ነው የምናደርገው። በቃ ሌሎቹ ጊዜያቸውን ይዘው መስዋዕታቸውን አድርገው ሁሉም ነገር ጨርሰው መጽሐፍ ቅዱስ ይዘው ቁጭ ብለው እቅበተ ሃይማኖቱን እነሱ ያስተካክላሉ። እኛ ምንድን ነው የምናደርገው? ሼር ነው የምናደርገው። 11,000 ልንገባ 100 ነው የቀረን፣ 4,000 ነው የቀረኝ። 4 ደቂቃ አለኝ። ተባረኩልኝ። 1,000 በ1 ደቂቃ። የስ ቅዱሳን በቃ ይሄ ነው ክርስትና ማለት ይሄ ነው። በቃ መቅናት ነው። አንድ ላይ በቃ 11,000 ገብተናል። አሁን 4 ደቂቃ ነው ያለን። ተባረኩልን 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 ቅዱሳን። የምታገለግሉ ሰዎች በሙሉ እጃችሁ ይባረክ። ሁላችሁም በፍጥነት ሶልዬ ተባረኪ። አንዳንድ ስሞችን ማንበብ እኮ በጣም አሪፍ ነው። አልሚ የጌታ ተባረኪ በጸጋው። ሌትስ ጎ ጋይስ ሌትስ ጎ ሌትስ ጎ ሌትስ ጎ ሌትስ ጎ። ሶልዬ እንደገና ተባረኪ። ሪፖስት የምታደርጉ ተባረኩ። አስናቀ ተባረክ። ጂሰስ ኢዝ ማይ ሴቨር አሜን። ኒኮ የጌታ ልጅ የስ አስናቀ ቶማቶ ተባረኩልን ተባረኩልን። እናት ምትኩ ሳሪ የስ ሌትስ ጎ ባሮክ ሌትስ ጎ ጋይስ ሌትስ ጎ። ቃል ሪፖስት እያደረገች ነው። እዩ ከሽ የስ ኤልቪ በቲክቶክ ምልክቱ መጥቷል። ተባረኩልን ተባረኩ ተባረኩ ቅዱሳን ተባረኩ። ግሎሪያ ወንድም አለም ተባረኩልን። ሁላችሁም ተባረኩ። ሌትስ ጎ ሰላም የጌታ ልጅ ሌትስ ጎ። እናፍተ ነው 11.4 ሃቭ ኦንሊ 3.6 ነው። ፋስት 3 ሚኒት ነው ያለኝ። አሁን 3 ደቂቃ 3.5 ደቂቃ ማይ ጉድነስ 11.5 ሌትስ ጎ ሌትስ ጎ። 4.5 ነች። እቺ ቀላለች። በቃ በ3 ደቂቃ በቃ ጉዳዩ ላይ እንደርሳለን ማለት ነው። ተባረኩ። ሼር የምታደርጉ ወደ እኔ የምታደርጉ ላይፍ ሁላችሁም ተባረኩ። ሰንዬ ተባረኪ። አልሚ ተደጋጋሚ ስሞች ናቸው ግን መርቲ ተባረኩ 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 ቅዱሳን ተባረኩ። እናገልግል። ሁላችንም በምንችለው ነገር እናገልግል። ይሄ አሁን ቀላል ነው፣ የህብረት ስራ ነው። እጆቻችንን አንድ ላይ አድርገን ላጥላጥ ብቻ ማድረግ ነው። ሪፖስት እናደርጋለን። አንድ ጊዜ ብቻ ሪፖስቱን አንድ ጊዜ ብቻ። አርቲስት ስቶሪ እዮብዬ ተባረክ። ሰላም የጌታ ልጅ ወርቅነሽ ተባረኩ። በጣም በጣም የምታገለግሉ ቅዱሳን ተባረኩ። ጂሰስ ኢዝ ማይ ሴቨር እናት ምትኩ የስ የስ። እና ደግሞ ይችን የቲክቶክ ምልክት በመሃል ደግሞ ኤልቪ ተባረክ። ወንድም አለም ተባረክ ተባረክ ተባረኩ። ሌትስ ጎ። በጣም ይጠቅመናል። 3 ደቂቃ ብቻ ቀረን። ቃልዬ ተባረኪ እናት የስ ተባረኩ ተባረኩ ቅዱሳን ተባረኩ ተባረኩ
2 ሚኒትን ምናምን የቀረን በቃ 2.9 የቀረን። ዮሐንስ እየተባረክልን እናት ምትኩ በተደጋጋሚ ትለያለሽ። ተባረኩ። ሳሪ ተባረኪ። ሳሪ የደሙ ፍሬ እውነት ነው። የደሙ ፍሬ ነን እኛ ሁላችንም። ደራርቱ ኤልቪ ማይ ጉድነስ ተባረኩልን። ፕላኔት ሼከር የስ ተባረኩ። አታቆሙ። እጃችሁ አይቦዝን፣ እጃችሁ አይቦዝን። አሁን ሌትስ ጎ ደርሰናል። 12.4 2.6 ብቻ ነው የቀረን። 2 ደቂቃ ነው የቀረን። እንደዛው እያፈጠንን ተባረኩ። መቆም የለም በቃ ልክ ሼሩን ስንጨርስ 15,000 ስንደርስ ወዲያውኑ ደግሞ ወደዛ እንዞራለን፣ ወደ ታብታብ እንዞራለን። 300-400 ሺህ እናስገባለን። በዛው ደግሞ እየቀጠልን በቃ እየሰማን እያዳመጥን ለነፍሳችን የሚሆነውን ነገር እየወሰድን ኖት እየያዝን አንዳንድ የመጽሐፍ ጥቅሶች ሲመጡ ደግሞ እንዳያመልጡን እነሱንም ቀብ እያደረግን ራሳችንን እያሳደግን በመንፈስ እያሳደግን በስጋ እያደግን ራሳችንን እያዝናናን እግዚአብሔር ይባረክ። ነፃ ያወጣን ጌታ ይባረክ። ተባረኩልን። ሌትስ ጎ። እኔ ጋር ሼር የምታደርጉ ሁሉ ተባረኩ። ሜርሲ ተባረኪ። ሁላችሁም ቅዱሳን ተባረኩ። የህብረት ስራ ነው ይሄ። የስ 13,000 2 ሚኒቷ በቃ ልታልቅብኝ ነው። ኤልሻ ኒኮ ተባረኩ። ኤልቪ የተወደድሽ ተባረኩልን። ሌስኮ ጋይስ ሌስኮ። እኔም ሼር እያደረኩ ነው። ኤፍሬም ወይሳ ተባረኩ። ወንድም አለም ተባረኩ። አንዳንድ ስሞች አላየሁም። ኧረ ቀጥሉ። 2 ሚኒት ነው ያለን። የስ 13.3 1 ደቂቃ ከ1.5 ሚኒት ነው ያለኝ። ሌስኮ ጋይስ ሌስኮ እናስገባለን። ሙሌ ምን ያደርግልሃል? አሁን መግባቱ ላይ አይደለም፣ ዋናው ሼር ማድረጉ ላይ ነው። ሼር የስ ተባረኩ። እቺ የቲክቶክ ምልክቷን አታቁሟት። የቲክቶክ ምልክቷ አንድ ኮይን ነች። ሰው እንትና ሊጮቱ ነው ኢንተርናሽናል ጌም ነው ብሎ 60 አንበሳ ምናምን ነው የሚያወርደው። እቺን የቲክቶክ ምልክት አንድ ኮይን ነች። ተባረኩ። ኦልጋሪዝሙን ስለሚጠብቅ ብቻ ነው እንጂ ምንም ጊፍት ስጡ ምንም ያለ የለም። ተባረኩልን ቅዱሳን ተባረኩ። በደንብ ፍሉዌንት ሆነው ሳይቆራረጡ ወደሚደርስበት ቦታ ልክ ጌታ እንዳዘዘን ወንጌልን ለዓለም ሁሉ ስበኩን ስለሚል ይሄ የኦልጋሪዝም ደግሞ በዓለም ላይ ተዘርግቶልናል እና መሰላሉ መጠቀም አለብን። ተባረኩ። የምታገለግሉ እጆች እንዳለ የተባረካችሁ ናችሁ። 13.7 ደርሰናል። አሁን የቀረን የ13.8 1.2 ነው የቀረን። አታሳፍሩኝ። ሌትስ ጎ ጋይስ ሌትስ ጎ ቅዱሳን ተባረኩ። ቅዱሳን ተባረኩ። ሌትስ ጎ 1 ደቂቃ ከምናምን ያለኝ 171 ሰው አያችሁ፣ ወረደ። ፕሬስ አድርጋችሁ የዳኒን እንዳለ ሙሉ 14,000 ደርሰናል። 14,000 ደርሰናል። ቅድም ዳኒዬ ሲናገር ምን ነበር ያለው? በጣም የምትገርም ንግግር ነው የተናገረው። 160 ሰዎች ምናምን ነበሩና 100 ሰው ካገኘው በቂ ነው አለ። እውነቱን እኮ ነው። በ100 ሰው ምክንያት ደግሞ 1,000 ሰው ይዘን እናድራለን ማለት ነው። ወንጌሉን የሚሰሙ ብዙ ተደብቆ ከኋላ የሚሰሙ ሰዎችም አሉ። እግዚአብሔር ይባረክ። ዋናው ዓላማችን እኛ ያልዳኑ ሰዎችን ወደ ዳን ነው ወደ እረፍቱ መንግስት መመለስ ነው። እግዚአብሔር ይባረክ። እኛም እንደዛ ነበርን አይደል? ቀኑ ቅዳሜ ወጡ በቅቤ እያለን የምንዞር ሰዎች ነበርን። ጌታ ጠርቶን ይህንን እድል ሰጥቶን ደግሞ በፊቱ ሆነ እንድናገለግል ስላደረገን ደግሞ እንቀጥላለን ማለት ነው። እድላዊ ተባረክ። እናቱ 14.6 ተባረኩ ቅዱሳን። በጣም ነው የማመሰግነው እኔ ራሴ ስላላሳፍራችሁ። ሌትስ ጎ ጋይስ ሌትስ ጎ 400 ብቻ 300 ብቻ። ጌታ ይባርካችሁ። ዘመናችሁ ይባረክ። የነካችሁት ሁሉ በቃ ይባረክላችሁ። ተባረኩ። 14.8 የስ ቅዱሳን ለዳኒ ልሰጠው ነው እንግዲህ አሳልፌ። ወዶኛልና አዳነኝ። አሜን። ወዶኛልና አዳነኝ። ደስ ሲል 14.9 የስ። ከዛ በኋላ ወደ ታብታብ ነው የምንሄደው። 15,000 ሲሆን እንግዲህ አንደበቴን ያልዘጋም። ያው እግዚአብሔር ይቀጥልና ተባረኩ ቅዱሳን። በጣም ነው የምናመሰግነው። ወደ ታብታብ ለፉ። ዳንዬ ወደ አንተ ተመልሻለሁ። እሺ ሰናይ ጸጋ ይብዛልህ። እንደዚህ አይነት ጸጋ እንዳለ አላውቅም ነበርና ብርክ በልልኝ ወንድም ማለት ነገር አይመስለኝም ነበር እንዴ በጭራሽ። በጣም በቃ ያው ባረኩልኝ ዳንዬ። እኔ ሰርች አድርጌ ነው ያገኘው ምን ሆኖ ነው የጠፋው ብዬ ሰርች ሳለገው ላይ ሊያሳየኝና ምንም ጭራሽ ላይቭ እንትኑ ላይ የለህም። ለዛ ነበር አያሳየው። ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ። ተባረኩልኝ። እሺ ሰው እንቀጥላለን። ሀሳባችንን ደግሞ እንሰበስባለን። አሁን እሺ ኦርቶዶክሳውያን ካላችሁ 1 ቁጥር ጻፉልኝ። እንዳስገባችሁ የምትፈልጉ ሰዎች ካላችሁ
በጣም በአጭር ጊዜ ነው ያስገባችሁት። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ ሁላችሁም ሼር ያደረጋችሁ ኢየሱስ ክርስቶስ ለፍጥረት ሁሉ እውነተኛው የጽድቅ ወንጌሉ እንዲታይ ነውና ስለዚህ በደንብ ሼር አድርጉት። ኮፒ ሊንክ ይደረግ። አብረን እናገልግል። ታብታቡን አሁን 500,000 ማስገባት ትችላላችሁና እሱ ላይ ማተኮር ትችላላችሁ። ሼሩን ለት ለምንድን ነው ይሄንን የምንለው? ብዙ ጊዜ የተለመደች ንግግር አለች አይደል? እናንተ ከሃዲያን ይባላል። እንደውም እሱ ቃል ገላጭ ይመስለኛል። ማርያምን ከሃዲው ማን ነው? እሺ ሰላም ሙላ ሁሉ አማን ሁሉ አማን፣ እግዚአብሔር ይመስገን። ሰላም ነው አለውልህ። እግዚአብሔር ይመስገን። እውነት ለማርያም እውነት ያኔ ትልቅ ነኝ በይው እኔ ፍቅር ትልቅ ነኝ በይው አድጌያለሁ በይው። እሺ ይቀመጥ። እናታችን ቅድስት ድንግል ማርያም ሌሎቻችን እሺ ነው። እሺ ሶሪ ምን አልከኝ ብራዘር? ሀሳቤን እዚህ ጋር ተጠልፌ ነበር። እሺ የማን እናት ነበረች? እመቤታችን ቅድስት ድንግል ማርያም። እሺ ጥያቄ ነው። የማን እናት ናት? የጌታዬ እናት። ኦኬ ታምናለህ? አምናለሁ። ምንም ለኔም እናቴ ናት። ለኔም እናቴ ናት። ለአንተ ብቻ ሳይሆን ለሁሉ። አይ እኔ ስለኔ ነው ያወራሁት ብራዘር። ቅራል። ኦኬ እናቴ ከሆነች ምኑ ላይ ነው የተጠራጠርከው? ምንም ተጠራጥሬ አላውቅም። የጌታ እናት እንደሆነች ለኔም እናት እንደምላት ደግሞ እወዳታለሁ፣ አከብራታለሁ፣ አልንቃትም። ብራዘር የጸጋን ስግደት ትሰግድላታለህ? አሳየኛ። የጸጋ ስግደት ስገዱላት የሚል አሳየኝ። አሁን እሱን አሳየኝ። ይሄ አሁን የነገርኩህ የተጻፈ ነው። አሁን አንተ የጸጋ ስግደት ስገዱላት የሚል ማስረጃ አስጠኝ። ኦኬ ሉቃስ ወንጌል ላይ ምዕራፍ 1:48 ላይ የዮሐንስ እናት የቅዱስ ዮሐንስ እናት ስለ እመቤታችን ስለ ድንግል ማርያም ተናገረችው አለ እኮ። የጸጋ ስግደት አሁን እንዳትረሳ፣ የጸጋ ስግደት ስገዱላት የሚል ስግደት በሶስት ይካፈላል ብራዘርስ። በምን ይከፈላል? አለም አሁን ችግር የለም አትከፋፍለው። ስግደት በሶስት ይካፈላል። የፈለግከውን አድርገው ችግር የለም። አሁን የጠየቅኩህ የጸጋ ስግደት ነው። የጸጋ ስግደት ለቅዱሳኑ ብራዘር ማስረጃ አስጠኝ። አሁን እኔ ለማርያም የጸጋ ስግደት እንድሰግድ የሚያስተምር መጽሐፍ ቅዱስ ማስረጃ አስጠኝ። ማርያምን ከተቀበልካት በቃ አልቀበላትም ያልከኝ መስሎ ነው። ማስረጃ ስጠኝ ወዳጄ። አሁን እሱ ከተቀበልካት በቃ የጌታዬ እናት ናት ለኔም እናቴ ናት ብለህ ከተቀበልክ ምን ማስረጃ አስፈልግ? እኔ ጥያቄው የጸጋ ስግደት ብለህ ገብቶሃል? ከሌለ ተሳስቼ ነው ትለኝና አልፋለሁ። ችግር የለም። ምንም ይኸውልህ አንተ በዚህ ቤት ወይ ኮፕሊንግ ወይ ሼር ከፈለግ ችግር የለውም። አንበሳ ራሱ አወርድልሃለሁ። እሱን አትጠራጠር። አመሰግናለሁ። የአንተን አንበሳ አልፈልግም፣ ግን ለአንበሳም አይደለም እዚህ ያለሁት። የጠየቅኩ ጥያቄ ከአንበሳው የሚበልጥ ነገር ነው የጠየቅኩ። ለእኔ አንበሳ ከምታወርድ ቆይ እንደማመጥ። ለእኔ አንበሳ ከምታወርድ ቆይ ወዳጄ ተደማመጣ ብራዘር። ለእኔ አንበሳ አወርዳለሁ ብለህ ከምትዝት እኔ አንድ ጥቅስ በቂ ነው። ከአንተ አንበሳ ይልቅ ይሄ ጥቅስ እኔ ልቤን ያረካል ብራዘር። በቃ ብዙ ሰዎቻችን በጣም እንደው 100 አንበሳ ከመስጠት በላይ ነው ይሄ ጥቅስ። ይሄው እድል ሰጣለሁ። ለማርያም የጸጋ ስግደት ስገዱላት የሚል ማስረጃ አስጠን። አፍጥ ነው ብራዘር። ከሌለ የለኝም ብለን እንቀጥላለን። ከ100 አንበሳ በላይ የሆነ ጥያቄ ነው ወዳጄ። ማይክ ዝግ ነው። ከ100 አንበሳ በላይ በቃ 100 አንበሳ በላይ እንዳወረድክ ነው የምናስበው። አፍጥ ነው። ለማርያም የጸጋ ስግደት ስገዱላት የሚል ጥቅስ አንተ
ሚዩት ነህ ሙላዬ። ባለፈረሱ ሚዩት ነህ ብራዘር። ማይክን ክፈተው። ልክ ይላለሁ። ማይክን ክፈተው። ሌቭል 3 ሆኖ ነው አንበሳ የሚለው። ቶ እኮ ብለናል ብራዘር። አንበሳውን ቶ ታስበላናለህ። አንበሳውን ቶ ታስበላናለህ ብራዘር። አሁን ጥቅሱን ብቻ ስጠን። ይሄ ነው አንበሳውን ለኛና ይሄንን ስጠን ብራዘር፣ ይሄንን ስጠን። ሌቭል 3 ሆኖ ነው አንበሳ እያለ ወረደ ዳኒ። እሺ አንበሳ ሊለቅብህ ነበር ፈቶ። ሌቭል 3 ሆኖ ማለት ነው። እሺ እና ብራዘር ማንም አላስወረደም። ና ሙሉዬ ና ልኬልሃለሁ ብራዘር ናልኝ። ወረዳብህ የምትለው እኔ ነው የወረድኩት? ሙላዬ አንተ ነው የወረድከው። ለዛ ይኸው አስገባው እኮ። ችግር የለም ራሱን ያስወረደ አንበሳውን ፈርቶ ይሆናል። እሺ ጉዳዩ ላይ እንቆይ። የጸጋ ስግደት ሉቃስ ወንጌል ምዕራፍ 1:48 አንብብ። መጽሐፍ ቅዱስ ካለ ከፍተህ አዲስ ኪዳን ነው። አዲስ ኪዳን ላይ ነው የሚገኘው አልኩ እኮ። እሺ ያው በቃ አነብልሃለሁ። አንተ ብቻ እመቤታችን ቅድስት ድንግል ማርያም በራሷ የተናገረችው አለ። ወደ ሌላም ትሄዳለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ያደረገቻቸው ተአምራት በመጽሐፍ ተጽፎ አላለቀም። ታውቃለህ? ስለማርያም የሰሩት ተአምር በመጽሐፍ ተጽፎ አልቅም። ገብቶሃል አይደል? አንተ ዛሬ ሚዲያ ላይ አልገባኝም። እሱን አልገባኝም። ላንብብልህ። እሺ አንድ በስመንተና የባሪያይቱን ውርደት ተመልክቷልና፣ ሃሌሉያ። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። አሜን። ማርያም ብፅዕት ናት ወይ? አዎ ብፅዕናዋን እመሰክራለሁ። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ሃሌሉያ። ምሕረቱም ለሚፈሩት እስከ ትውልድ ነውና እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው አሳብ በትኗል። ገዢዎችን ከዙፋናቸው አውርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግበዋል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ልጨርስ። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። አለቀ። ልቀጥልልህ? አለ ቃሉማ ይቀጥላል። ልቀጥል። የኤልሳቤጥም የመውለጃ ጊዜ ደረሰ፣ ወንድ ልጅም ወለደች። ልቀጥል? በቃ ታሪኩ ይቀጥላል። ታውቃለህ፣ ኤልሳቤጥ የቅዱስ ዮሐንስ እናት ናት። እመቤታችን ቅድስት ድንግል ማርያም ወደ እሷ ሄዳ ሰላምታ ባቀረበቻት ሰዓት ጽንሱ በማይጸኑ እንደዘለለ ይናገራል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ የአክብሮትን ሰላምታ ለጌታዋ እናት ያቀረበች ታሪክ ነው። ታውቃለህ? እና ሌላ ስለ ማርያም ከፈለግ መኃልየ ዘሰሎሞንን 11:12ን 11:12ን ክፈት። እሺ ሙሌ፣ የፈለኩት ምን እንደሆነ ታውቃለህ? አሁን ያልፈለኩትን ነው እስካሁን የነገርከኝ። የፈለኩት የጸጋ ስግደት ስገዱላት የሚል ማስረጃ ስጠኝ ነው። ይሄንን የፈለኩት ሙሌ። ስግደት በ3 ይካፈላል አልኩህ እኮ። ችግር የለም። በስንት ይከፈላል? እንደ ቤተክርስቲያን ይከፈላል አይደል? አስጨርሰኝ። እንደ ቤተክርስቲያን ስርዓት ትሄዳለህ። ከቤተክርስቲያን ስርዓት ውጪ አትሄድም።
ልክ ነህ። ቤተክርስቲያን ለኔ እናቴ ናት ብለህ በሷ ስነ ምግባር ትሄዳለህ አይደል? ያለ እሷ ስነ ምግባር ውጭ አትሄድም። እህ እኛም ደግሞ የማርያም ልጆች የቤተክርስቲያንን ስርዓት ቤተክርስቲያን የሚታዘንን የጌታዋን ስርዓት እርቃኗን ስለምትሰብክ ስቅለቱን ስለምትሰብክ ግርፋቱን ስለምትሰብክ ሁሌ ስለምታዝን እኛም ደግሞ ቤተክርስቲያንን እንቀበላታለን፣ እሷን እንከተላታለን። ጥሩ። አሁን ፖይንቱ ምን መሰለ? አሁን ሰማው። አሁንም ድረስ እስካሁን እያወራህ አይደለም። የጸጋ ስግደት የሚል እባክህን መልስ ስጠን። ከሌለ የለኝም በል። ይኸውልህ አይደለም ስለ ማርያም መኖር ይቅርና ስለ ቅዱሳን መላእክት ስለ ቅዱሳን አባቶቻችን እንኳን መጽሐፍ ቅዱስ እኮ የእግዚአብሔር ቃል ተናግሯል፣ መስክሯል። ግን የጌታዬን እናት አረጋጋውና እሱ የተቀበላትን ስለ ማርያም የጸጋ ስግደት ስገድላት የሚል ማስረጃ እሱ የተቀበላትን ሊቀ መላኩን አብሳሪውን ቅዱስ ገብርኤልን ሊኮ ወደ እሷ ሊኮ አንቺ ጸጋ ይገባሻል ከሴቶቹ ሁሉ የተለየሽ ብሎ መልአኩ ገብርኤል ያበሰራትን እመቤቴን ገብቶሃል አይደል? ዛሬ የጸጋ ስግደት ሊያዋርዳት አይችልም። ብራዘር አሁን እኛ እኮ ወዳጄ አሁን ሰማን እሱን። እሺ የሉቃስ ወንጌል አንተ ሙሉን እናንተ ሙሉን 81 አዱን አትቀበሉትም። ተደማመጥ እሺ ማሊ ዘሰለሞንን ሄደ ተደማመጥ ሙሌ ተደማመጥ። እሺ ተደማመጥ። እሺ ማሊ ዘሰለሞንን ሄደ ይኸውልህ ማንም ይኸው እኔ አሁን 12 ሄደ። ለምንድን ነው የማትሰማው ብራዘር? ስማ አድምጥ። እየሰማ ብራዘር ማሊ ዘሰለሞንን እሄዳለሁ እዛ ቤቴ ነው ልናገር ቤቴ ትናገራለህ ብራዘር። አሁን እስካሁን እየተናገርክ ነው ያለው ብራዘር። ካላወቅ እስካሁን እየተናገርክ ነው እስካሁን። እና እኔም እኮ እንዳንተ ላይፍ ቤት አለኝ ከፍቼ እኮ ከ500 በላይ ሰው ተከታታይ አለኝ። ግን እንዳንተ እንዲህ ብናገር ያንን ስራ ማስራት አቅቶኝ አይደለም፣ ፎሎ ማስደረግ አቅቶኝ አይደለም። እምልህን ስማኝ። ከ500 ሰው በላይ ይከታተለዋል። ይሄ ሰው በጣም ከባድ ሰው ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች ነቢያት ወደ ዓለም ገብተዋልና በስሜ ይመጣሉ። እኔ ነብይ አይደለሁም ብራዘር። ለምድ ለብሰው አይዞህ ወዳጅ፣ እኔ ነብይ አይደለሁም። አሁን ይሄንን ጥቅስ እኔ አትጥቀስ ብራዘር። እኔ ጌታ ነኝ ብዬም እኔ አልመጣሁም። እውቀት እንዳለው ሰው አክት ስላረክ ነው እንደ ጫን ያልኩ ወዳጅ። አሁን የተጠየቀው ለማርያም የጸጋ ስግደት ስገዱ ይላል አልከን። በቃ ስጠና ማስረጃ ስጠን። 3 አይነት ስግደት ነው ያለው። ግድ የለም 10ም አይነት ስግደት አለ በለን፣ ችግር የለም። በቃ አሁን አለኝ እያልክ አይደለ ብራዘር? ካልጠፋብህ በስተቀር በጣም ጥያቄው ግልጽ ነው። ይሄው ጴንጤዎች በጣም በጉጉት እየጠበቁ ነው። ለማርያም የጸጋ ስግደት ስገዱላት የሚል ሉቃስ 1 ምዕራፍ 1 ቁጥር 48 ላይ ሄደን የለም። ሌላ ጥቅስ አለ ወይ? ለማርያም የጸጋ ስግደት ስገዱላት የሚል ሌላ ጥቅስ አለ ወይ? ካለ እንሂድ ወዳጅ። አንተ እያወራህ ነው ያለኸው። ካለ እንሂድ። ይኸው ማይክን ክፈትና አዎ ዳኒ አለ፣ እኛ ኦርቶዶክሳውያን ማስረጃ አለን የምትል ከሆነ አሳየን። ይኸው ብራዘር አሁን እድል ሰጥቻለሁ። አፍጥነው ወዳጅ። ቤት የሚከፍት ሰው መቼስ ማይክ ሲላክለት እንዴት መክፈት እንዳለበት ግራ የሚገባው አይመስለኝም። ባለፈረሱ ማይክን ክፈት ወንድም አለ። እየጠበቅን ነው ያለን። ቤት እኮ የሚከፍት ሰው ማይክ አጠቃቀም ይችላል ወዳጅ። እቺ የእንትን የማይክ ምልክት አለች አይደል? እሷን መጫን ነው ብራዘር። እሷን ስትጫናት ማይክ ይከፍትልሃል። ጎበዝ። አሁን ቻልካየ ጎበዝ። በቃ እንደዚህ እሺ። ፓስተር እኔ ፓስተር አይደለም። 200 ሰው ማለት ነው
ገብቶሃል? ቁጥር አያስጨንቅ። ሲጀመር አሁን አብን እዚህ ላይ ተጨነቅ ብራዘር፣ እዚህ ላይ ተጨነቅ። ማስረጃ ጥቅሱ ሲጀመር ላይ ተጨነቅ ብራዘር። አብን ማስረጃ እኮ ይኸው በቂ ነው። ትውልድ ሁሉ ብጽዕት ናት ይሉኛል። በቃ ብጽዕት ናት። ገብቶሃል? የጸጋ ስግደትና ብጽዕና ግን አንድ አይደለም። እኔም ብጽዕት ናት እላለሁ። ብጽዕናዋን እኔም ከብጽዕና የሚበልጥ መሰክራለሁ። ነገር እኮ የለም። ከብጽዕና የሚበልጥ ነገር እኮ የለም። ብጽዕና ማለት ምን ማለት ነው? ከብጽዕና የሚበልጥ ነገር የለም ነው። ምን ማለት ነው? ብጽዕና ማለት ምን ማለት ትክክለኛ ነው? አንተ አማኝ ከሆን ትክክለኛ አማኝ ከሆን ትንቢተ ምን ማለት ነው ብጽዕና? ያ መቼስ ቋንቋ ችግር ያለበት አይመስለኝም። ብፁዕ ማለት ምን ማለት ነው? ብፁዕ ማለት ንጹህ ማለት ነው። ገብቶሃል? ከሁሉ ነገር ንጹህ አይደለም፣ ቅዱስ የሆነ ማለት ነው። ቅዱስ የሆነ ማለት ነው። ገብቶሃል? ምን ማለት ነው? እሺ ምን ማለት ነው? የተባረከ ማለት ነው። በአንተ ተረዋገም እንደዛ ነው። ብፁዕ ማለት ቅዱስ ማለት ነው። ቅዱስም የተባረከ ማስረጃ ሁሉም እኩል ይኸውልህ። አንተ ማስረጃ አማርኛ ይሄን በቀላሉ ብላችሁ አዲስ ኪዳኑን በቀላሉ አማርኛ ብላችሁ አሳስታችሁ ፊደሎቹን አሳስታችሁ ብራዘር፣ ማለቃቀሽን ተውና ብራዘር፣ ማስረጃ ስትባል አታለቃቅሳ ብራዘር። ማስረጃ ፕሊዝ። እኔ በቂህ እኮ ነው ለአንተ እኮ በቂህ ነው። ገብቶሃል? ከአዲስ ኪዳን አንተ ብትቀበለው ራሱ ችግር የለም። እንደዚህ እናድርግ፣ ችግር የለም። አንተ ብዙ እኔ ኃጢአተኛ ነኝ። ገብቶሃል? እሺ አስታርቀህ ታውቃለህ? ኃጢአተኛ ነኝ። አስታርቀህ ታውቃለህ ወይ? የሚያስታርቁ ብፁዓን ናቸው ስላልክ ነው ስለሚል ነው ቃሉ። ወደዛ ልትሄድ ነው። አይዞህ ብራዘር፣ አሁን ታክሲ ቢሰራ በዚህ ሰዓት ታክሲ ቢሰራ እውነት ታክሲ ሰርተህ ብትበላ አሪፍ ነበረ። የብዙዎቹን ነፍስ አይዞህ ብራዘር ወንድ ማለት እኔ ይሄ ስራዬ ተመችቶኛል። ወዳጄ አገልግሎቴ ስራዬ ነው ይሄ ብራዘር። ታክሲ መንዳትም ራሱ ስራ ነው፣ ግን ይሄ ደግሞ የኔ ስራ ደግሞ ይሄ ነው እና ይሄ ስራ ተመችቶኛል ብራዘር። አገልግሎት ነው ያለኝ እና አላፍርበትም ብራዘር። የምንሸማቀቅበት አይደለም። አሁን አንተ መልስ ስታጣ እኔን ለማሸማቀቅ ነው እየሞከርክ ያለው ብራዘር። በፔንቴ ውስጥ ድራይቨርን ብትሆን ቤትን ብታጸዳ እግዚአብሔርን እንደምናገለግል ነው ሁላችንም የምናምነው። እግዚአብሔር እኔን አሁን በቃሉ እንዳገለግል እድል ሰጥቶኛል። ምንም ማለት አይደለም ደግሞ ታክሲ መንዳት ምንም ማለት አይደለም ብራዘር። እና ብዙ አታሸማቅቁንም ወዳጄ እና አይዞ መበርታት ነው ያለብን። አሁን ማስረጃ ካለ ልቀበል። ራሳችሁ አይዞ፣ ለራሳችሁ አይዞ። ይሄ ማለት አይዞህ ማለት አይዞ ብራዘር። እሺ ሸኛችሁት። እሺ እሺ አይዞ ብራዘር፣ አይዞ ወዳጄ። ጋይስ መበርታት ነው ያለባችሁ። አሁን እኛ የጠየቅናችሁ ማስረጃ ነው፣ ማስረጃ ነው። ሰላም ሰላም። ቆይ አንዴ ዳኒ ይመለስ። ሰላም ብለናል። ዳኒሻ ቢዚ ከሆነ ቀጥሉ እናንተ እስኪመለስ ድረስ። መንበሩ አቤት አቤት። ሰላም መንበሩ አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እግዚአብሔር ይመስገን። ይታወቃል። አንዲት እምነት ያለችኝ ኦርቶዶክስ ተዋህዶ መከፋፈል በሌለባት በአንዲት ቅድስት ቤተክርስቲያን። አይ እሱንስ ተው ብራዘርዬ፣ አሁን ሌላ ነገር ተውና ተው። በቃ አንዲት ብርሃን በቃ አንዲት ነው። ይሁንልህ፣ ይመችህ፣ ይመችህ እኮ ልነግርህ ነው። የማርያም ከሃጂ ማን ነው ብለህ ነው የምታምነው አንተ? ማን ነው ማርያምን የሚክዳት? አሁን በድህነት ጉዳይ ላይ ብንነጋገር ይቻላል። መጀመሪያ በድህነታችን ጉዳይ ላይ እንነጋገርና ወደ በነገረ ማርያም ጉዳይ ማን ትክክል፣ ችግር የለውም። በነገረ ማርያም እናንተ መጀመሪያ ነገረ ድህነት ላይ እናወራ፣ ከዛ ስለ ማርያም እንመጣበታለን። ግን እኔ እናንተ መጀመሪያ ማንስማማው በኢየሱስ ክርስቶስ ላይ ራሱ እኔ እናንተ አንስማማም። ለምን መሰለህ?
ይኸውልህ ስማኝ፣ ስለ ነገረ ማርያም ስናወራ ስለ ነገረ ድነትም እያወራን ነው የሚሆነው እና በማርያም አምስቱ አዕማደ ምስጢራትና አምስቱ አዕማደ ምስጢራት ላይ እና በነገረ ድህነት አይለያይም። ግን ምን መሰለህ አሁን እናንተ ልንነጋገር የሚገባው በድህነት ጉዳይ ነው። መጀመሪያ በመዳናችን ጉዳይ ላይ እንነጋገር። በመዳናችን ጉዳይ ላይ ማርያም አታድንም። እሺ እኮ በማዳን ጉዳይ ችግር የለውም። በማርያም በኩል ድነት አይገኝም ብለህ ታምናለህ አንተ? በማርያም በኩል ማለት ከአዳም በመጣም በደል ቅዱሳን አያድኑም ማለት ሳይሆን ይኸውልህ ኮንፊውዝ ሰው አንድ ላብራ ኮንፊውዝ አታርጉ። መጀመሪያ ችግር የለውም። ማርያም በማርያም በኩል ድነት አይገኝም ማለት ማርያም በማርያም በኩል የዛሬ ህይወት አይገኝም ብለን የምታምነው አንተ? ድነት የተገኘው በኢየሱስ ክርስቶስ ነው ማወቅ ያለብህ በዚህ መጀመሪያ። ነገር ግን ይኸውልህ ቅዱሳን ያድናሉ በሚባለው በማርያም በኩል አይገኝም ወይ ነው? ይገኛል። አይገኝም። በማርያም ምልጃ ድነት እናገኛለን። ይሄን እናውቃለን። በቃ በምልጃም አድርገው በምንም አድርገው ዋና ነገሩ ግን ይኸውልህ መጀመሪያ እኔ እናንተ በነገረ ድህነት ላይ ዋና ፖይንት እንያዝ። በመጀመሪያ በነገረ ድህነታችን ላይ ሳንነጋገር እምነት ብቻ ድናለሁ እያልከኝ ሰው ወደ ሌላ ብትመጣ ምንም ትርጉም የለውም። ለምን መሰለህ እኔ እምነት ብቻ ነው የሚያድነው ብዬ ስል እኔ ከመጽሐፍ ውስጥ ማስረጃ አመጣለሁ። እኔ ደግሞ ማለት ነው በእምነት ብቻ እንደማድን ኧረ በእናትህ እኔ ደግሞ በእምነት ብቻ በእምነት ብቻ ደግሞ እንደማድን እኔ ደግሞ ጥቅስ እሰጥሃለሁ። ተረጋጋ በእናትህ። ይሄ ደግሞ ምንድን ነው የሚያወራው? አንተ በእምነት ብቻማ እንደማይዳን ታውቃለህ። ለዚህ ነው ነገረ ድነት ላይ ስናወራ ራሱ ከክርስቶስ ኢየሱስ ውጭ ሌላ አዳኝ አለ ውጪስ ማርያም እንደ ምሳሌ ወሰድን። ስለዚህ አላልኩም፣ እኛ እንደዚህ አላልኩም። ራስህን እንትን አትበል በእናትህ። እንደዚህ አላልኩም። ያላልኩትን አንተ አልካለን ምን እያልክ ያለሁት ነገር ሰዎች ይሄ ሰውዬ ይሰማል አይሰማኝም አይደል? እኔ አንተ አልክ እያልኩ ሳይሆን ያለበት ቦታ ጫጫታ ስላለ ነው እና የማይሰማ መጣ። ዳንሻ ቀጥል ዳንሻ። እሺ መንበሩ አንደኛ ከቻልክ ዛሬ ቅዳሜ ነው አውቃለሁ። ጫጫታ ያለበት ቦታ ላይ ነው ያለኸው እና እኔ ጋር ጫጫታ የለም ወንድሜ። ኧረ በጣም አለ ወዳጅ፣ በጣም አለ። እሱ ጫጫታ አይደለም ብራዘር። የትኛው ከጀርባ ጫጫታ? ኧረ ምንም ጫጫታ የለም ወንድሜ። እኛ ጋር ግን በጣም ጫጫታ አለ። ስለዚህ ጸጥ ያለበት ቦታ ላይ መሆን ከቻልክ እንቀጥል። ኧረ ጫጫታ የለም ወንድሜ፣ ቤት ነኝ እኮ ያለሁት። እሺ ጥሩ። ዛሬ እያወራን ያለ ነው ማርያምን ማን ነው የካዳት ብለን እያወራን ያለ ነው። ማን ነው ማርያምን የካዳት? ካጁ ማን ነው? አሁን በነገረ ድህነት ላይ እንነጋገር እኮ ነው መጀመሪያ እያልኩ ያለሁት። ነገረ ድህነትማ ሰሞኑን እኮ ገብተህ ለማውራት ሞክረህ አልቻልክም። ዛሬ ደግሞ ሳይሆን ታስወጣኛለህ፣ ታስወጣኛለህ። ዛሬ ርዕሱ ማርያም ላይ ነው። እሺ ችግር የለም፣ በፈለግከው ችግር የለብኝም። እሺ ማርያም እኛ የካዳት ማን ነው? አልካድናትም። እኛ እናንተ ካዳቸው። እኛ ካድናት? እኛ አልካድናት። ምን ብለን ካድናት? በቃ እንግዲህ ምልጃ እንግዲህ ለቅዱሳን ምልጃ የተሰጠ ቅድም ስለ ምልጃ እናወራለን። እንደዛ ከሆነ በደንብ ጥሩ ጥቅሶች አሉ ስለ ምልጃ የተነጋገረው ቅዱሳን እንደምታማልድ። ከኋላ ቴሌቪዥንን ትንሽ አስቀንስ ከቻልክ፣ በጣም ነው የሚረብሸው። ወይ ጸጥ ያለበት ቦታ ላይ ማውራት ከቻልክ የሆነ እንትን የሆነ ድራፍት ቤት ምናምን ያለህ ነው የሚመስለው። ራስ ከጀርባ በጣም የሚረብሽ ድምፅ አለ። አስቀንሼዋለሁ፣ መቀጠል ትችላለህ አሁን። እሺ እሺ በምንድን ካድናት እኛ ማርያምን? አሁን ቅዱሳን አያማልዱም ትላላችሁ አይደለ? በምንድን ካድናት? አንተ ወደምትፈልገው ይልልሃሉ፣ ችግር የለብኝም። በምንድን ካድናት? እንግዲህ ቅዱሳን ያማልዳሉ አይደል? በምንድን ካድናት ማርያምን? ብራዘር አታማልድም ካላችሁ እኮ አንደኛ ካላችሁት ማለት ነው። እሺ ማርያም ታማልዳለች የሚል ማስረጃ አስጠኝ። በቃ በደንብ እሰጥሃለሁ። በደንብ እንድታደርግልኝ እፈልጋለሁ። እሺ በደንብ
እሺ ሁለተኛ ቆሮንቶስ 5:20 አደስ ትከፍትልኛለህ። ብዙ ሁለተኛ ጥቅስ እሰጥሃለሁ። ቆሮንቶስ ይህም ብቻ አይደለም ከማቴዎስ ወንጌል ምናምን እሰጥሃለሁ። በቃ እያንዳንዱ እናያለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት? ቁጥር 20 ላይ ወደ 19 እሺ አንብቡ። አዎ እግዚአብሔር በክርስቶስ ሆኖ ዓለሙን ካስታረቀ በኋላ በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። የምን ቃል? የማስታረቅን ቃል። ስለዚህ እነዚህ ያሉት ሐዋርያቶች ናቸው። ሐዋርያቶች የተናገሩት ቅዱሳንን ወክለው ነው። ይህን ማወቅ አለብን። እንዲሁም ሁለተኛ ቅድምም ባለፈውም ጠይቀሽልህ ነበር አንተ ለባብሰህ ሀሳቡን ጨርስ። አሁን ችግርህ ምንድን ነው? አሁን ትዘላለህ። አሁን ጨርስ መጀመሪያ ይህንን ሀሳብ። እዚህ ላይ ማርያም አማላጅ ስለመሆኗ ታሳየን። የማስታረቅ ቃል አኖረ ይላል። እሺ በዚህ ክፍል ላይ የማስታረቅ ቃል አኖረ ሲል ምን እያለ ነው ያለው? የማስታረቅን ቃል አኖረ ማለት እንግዲህ ቅዱስ ጳውሎስ ነገረን ሁለተኛ ቆሮንቶስ ላይ የማስታረቅን ቃል አይቆጥርባቸውም። በእኛም በማነው ያለው? በእኛ ማለት እንግዲህ ሐዋርያቶችን ቃሉን በስርዓት አንብብ። ቅዱስ ጳውሎስ ሐዋርያትን ቃሉን በስርዓት አንብብ። ስርዓት አንብብ እንዴ! ይኸውልህ በእኛም ይኸውልህ የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ በእኛ እንደሚማለድ ማለት እንደሚለመን ማለት ነው። እንደሚማለድ አይልም ነው ይላል እንደሚማለድ ስለ ክርስቶስ እንለምናችኋለን። ስለ ክርስቶስ ምን እንላችኋለን? እንለምናችኋለን። ይሄ ምንድን ነው ማለት ካልከኝ፣ ስለ ክርስቶስ እንለምናችኋለን ካልከኝ ምን ያደረጉ በማስረጃ ስለሆነ ላሳይ ነው። ረጋ በልና አትሩት ባለ አሁን ቆይ እንደሚማለድ እስቲ አንብበው። እንደሚማልድ ይሄ እኮ ለእናንተ ቃላቶች መጉደፍ ቀን አሁን ማረከው እንደሚማለድና እንደሚማልድ ቃሉን አንብበው ብራዘር። እኮ ሰላም ነው። እንደሚማልድ ነው የሚለው እኮ እዚህ ጋር የት አለ? እንደሚማልድ አይዞህ ብራዘር አንብበው። እንደሚማልድ ነው። እስቲ አንብበው። እንደሚማልድ አይልም። ደግሞ አንብበው። እሺ አንተ አንብበው። አይ አንተ ነው የምታነበው። እኔማ አነበብኩልህ አይደለም? አንዳንዷን ሚማለድ አይልም ብራዘር፣ በስርዓት አንብበው። እንደሚማልድ አሁን ጎበስክ። ብራቮ ከሞን ብራዘር፣ አንዴ ድገም እስቲ። ችግር የለም አነብልሃለሁ። ይሄ እኮ የቃላት ግድፈት እናንተ ብራዘር አሁን አንብበው። ቀየራችሁት ነገር አለ። ግን እንደዛም ሆኖ እንደሚማልድ ይሁንልህ። ማላጁ ማን ነው? እንደሚማልድ ይኸውልህ ማላጁ ማን ነው? እሺ ቆይ ልነግርህ ነው። እግዚአብሔር በክርስቶስ ሆኖ ማን ነው? በክርስቶስ ሆኖ ማን ነው ማላጁ? እንግዲህ ይኸውልህ እሺ ከላይ ከፍ ብላ አንብበው 19 ላይ እሺ ማን ነው ማላጁ? እሱን ጨርሰን እንሂድ። እሺ 19 አንዴ አንክፈትልኝና ላብራራልህ። እከፍትልሃለሁ ወዳጄ እከፍትልሃለሁ። ግን ማን ነው ማላጁ? እመጣልሃለሁ። እሺ አንዴ ዝቅ አድርግልኝ። ጨርሳ ቅድም የዋሸው ማላጁ ማን ነው? ከዚሁ አልወጣም እኮ ዝቅ አድርግልኝ። እሄድልሃለሁ። ማላጁ ማን ነው? እሺ ክርስቶስ ነው። በቃ ይሄ ክርስቶስም አይደለም። አዎ ግን ክርስቶስም አይደለም። ቃሉን ለቃሉ ታማኝ ነው። እንግዲህ እግዚአብሔር በእኛ ማን ነው ማላጁ? እሺ እግዚአብሔር አትለይ። እሺ ግን 19 አንብብልኝ። ቆይ ና አቱጣ እንጂ አቱጣ ና። ቆይ ይኸውልህ 19 ላይ አንብብልኝ። ያው 19 አዎ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ከማን ጋር? ከራሱ ጋር ያስታርቅ ነበርና፣ እሺ በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። ማለት የማስታረቅ ቃል ለማን ነው የሰጣቸው?
ለቅዱስ ሐዋርያቶች ማለት ቅዱስ ጳውሎስ የጻፈው ቅዱሳንን ወክሎ ማለት የማስታረቅን ቃል ለእኛ አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ማለት በሐዋርያቶቹ ማለት ነው። በሐዋርያቶቹ እንደሚማልድ ጎበዝ። አዎ ስለ ክርስቶስ መልእክተኞች ነን። በቃ ስለዚህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማን ነው የሚለምኑት? አሁን የሚለምኑ ስለ ክርስቶስ እኛን ሰዎችን ጎበዝ እና ለመኑ ማለት ሰዎችን። እሺ ጎበዝ ብራዘር፣ ዛሬ አንደኛው ናት። እሺ እዚህ ጋር የሚለመን እግዚአብሔር አሳየኝ። እግዚአብሔር የለመኑበትን ማለት አሁን እኮ እኛን እኮ ወደ እግዚአብሔር የተለመነ እግዚአብሔር አሳየኝ ያልኩህ አሁን አንተ የፈለግከው ብቻ አይደለም። እንዳሁኑ ስታወራ ጎበዝ ተማሪ ነው የምትሆነው ብራዘር። በጣም ነው የምናጨበጭብልህ። አሁን እዚህ ክፍል ላይ እንደዚህ ያልክ የተለመነ እግዚአብሔር አሳየኝ። ብዙ ጥቅስ እሰጣለሁ ያማለዱበት ቅዱሳን ሐዋርያት። አሁን ይህንን ጨርስ። እንደሚማለድ ስለ ክርስቶስ መልእክተኞች ነን አሉ። አሁን እኮ የኔን ሀሳብ ብቻ አስጨርሰኝ። አንተን ብቻ ሀሳብ አትናገር፣ ሰው ይሰማል በእኮ እንደሚማልድ። ማነው እዚህ ክፍል የተለመነ እግዚአብሔር አሳየኝ? ቅዱሳን እግዚአብሔርን የለመኑበትን ቦታ አሳየኝ ከዚህ ክፍል ላይ እኮ በእናንተ ስለ ክርስቶስ እንለምናለን እኮ አለ አይደል? ስለ ማንን ነው የሚለምኑት? ማንን ነው የሚለምኑት? እንለምናለን ማለት ወደ እግዚአብሔር ታረቁ ብለን እንማልዳቸዋለን ይላል። ማንን ነው የሚለምኑት? እንለምናለን ሰዎችን ወደ እግዚአብሔር እንዲቀርቡ ይለምናሉ። አሁን እኛ የምታሳየን አንተ ማርያም አንተን ነው የምትለምን? አንተን ነው ማርያም አንተን ነው የምትለምን? አዎ የምን ለኛ የመዳን ማርያም አንተን ትለምናለች። ዋው ኦርቶዶክሳውያን በደንብ ስሙት፣ በደንብ ስሙት። እሺ አሁን ብሏል። ወይስ አዳምጠኝ። ለምንድን ነው የማታስጨርሰኝ? ቅዱሳን በእኛ የመዳን ውስጥ ተስፋ ስላላቸው እንድንድን እግዚአብሔርን ይለምኑልናል። ገባ? እዚህ ክፍል ላይ ያሳይ። እዚህ ጋር ደግሞ እኔም ወደ እግዚአብሔር እንድቀርብ እንድለምን ይለምኑልኛል ሐዋርያቶች። እንድድን የእግዚአብሔር መዳን አንተና ችግር የለም። አንተን አሁን የትኛው ሐዋርያ ለምኖ ያውቃል? ንገረኝ። መጽሐፍ ቅዱስ ላይ ተጻፈ እኮ እንጂ እኔ በዛን ጊዜ በነበሩ ሰዎች ላይ ተናግረዋል። መጽሐፍ ቅዱስ ግን ለዛ ጊዜ በነበረ ብቻ ሳይሆን ለእኛም ተነግሮልናል። በቃሉ ውስጥ ማለት ነው አይደለ? በቃሉ ውስጥ በቃሉ ውስጥ ተናገረ። ማርያም ችግር የለም። ማርያም ምኑ ጋር ነው የለመነች አንተ? ማርያም እኮ ከቅዱሳኖች አንዱ ነው። ሐዋርያት ጳውሎስ እኮ ቅዱሳንን ወክሎ እንጂ ራሱን ብቻ ወክሎ አይደለም። ስለዚህ በቅዱሳን ውስጥ ደግሞ የምታቃልላት የምትችለው የማርያምን በቃሉ ውስጥ ነው የምትለምን አንተ ማለት ምን ብላ ትለምናለች? እኛንን ትለምናለች፣ እግዚአብሔርንም ትለምንልናለች። አትዋሻ። ይኸው እዚህ ክፍል ውስጥ እግዚአብሔር ራሱ ይለምናል፣ ይማልዳል። እኛም ደግሞ ሰዎችን እንለምናቸዋለን። እንኳን እኛ ማለት እግዚአብሔር እኮ ማልደረባ እኛንም ማለደን አይደለ? ቅዱሳንም ይማልዱናል። እኛ ገባ አይደለ? ለምን አልገባኝም። ቆይ አንዴ ተረጋጋ እና ሰማኝ ትነግረኛለህ። በሁለተኛ ቆሮንቶስ ምዕራፍ 5 ከ19 ጀምሮ ባለው ክፍል ውስጥ የሚለመን እግዚአብሔር የለም። ኦኬ፣ የሚለመን እግዚአብሔር የለም። እግዚአብሔር እንደውም ይለምናል ሰዎችን ታረቁ ነው እያለ ማለት ነው። ስለ ምልጃ ምንም የሚያወራ ሀሳብ የለውም ማለት ነው። አንድ ኦርቶዶክሳዊ አይደለም። በእኛም እኮ ማስታረቅ ማለት መጀመሪያ አንተ ልትረዳው ከፈለግ የማስታረቅ አገልግሎት በእኛ አኖረ ሲል ማለት ነው። ምን ማለት ነው ብለህ ማሰብ አለብህ። መጀመሪያ የማስታረቅን ቃል ቆይ አንድ ያስጨርሰኛ። እኔ እኮ እየሰማሁ ነው። የማስታረቅን ቃል አገልግሎት ለቅዱሳን ሰጥቶ ሄደ ይላል። በሌላ ጥቅስ ላይ ደግሞ ግን የማስታረቅ አገልግሎት ምን ማለት ነው? አንደኛ አትዋሽ፣ በእግዚአብሔር ቃል ላይ ብራዘር አትዋሽ። የማስታረቅም ሌላ ላይ ሌላ ቦታ ላይ ነው አትዋሽ። እንደሱ የሚል ቃል የለም ብራዘር። ኧረ ተው እባክህ አንተ ካለ አንተ። እሺ ጠብቀኝ አንተ አፍጥን። ይኸው በዚህ ክፍል ላይ ስለ ምልጃ ሊያሳየን ነው የመጣው።
በዚህ ክፍል ላይ የሚለመን እግዚአብሔር የለም። ምን የሚል እግዚአብሔር ነው ያለው? የሚለምን እግዚአብሔር ነው ያለው። ኑ ከኔ ጋር ታረቁ እያለ የሚለምን እግዚአብሔር አለ እዚህ ክፍል ላይ፣ ምንም ጥያቄ የለውም። ምልጃ ግን በኦርቶዶክስ ምንድነው? እሱ ቅዱሳን ሳይሆኑ ሰዎችን የሚለምኑት እግዚአብሔርን ነው የሚለምኑት። ወዳጃችን ምን አለ? ማርያም እኔን ትለምነኛለች አለ። ምን ብላ? ና ከእግዚአብሔር ጋር ታረቅ ብላ። የት? በቃሉ ውስጥ የተጻፈውን ቃል የምታወራ ከሆነማ ጨረስ ነው። አንድም ቦታ ላይ ከእግዚአብሔር ጋር ና ታረቅ ብላ ማርያም አንተን አልለመነችም። ስለ ማርያም የምታወራ ከሆነ አንድም ቦታ ላይ ና ታረቅ ከእግዚአብሔር ጋር ታረቅ ብላ ማርያም አልለመነችም። እንደዛ የሰበከችበት ቦታ ካለ ታሳይናል። ኦኬ። አሁን እኛ እየጠየቅን ያለ ነው አንተ ማርያምን ስለምትለምንበት መጽሐፍ ቅዱሳዊ ኤቪደንስ ነው ማስረጃ ማቅረብ ያለብህ። አይውልህ አሁን እሺ እና መጣው ቦታው አለ ብለሃል። በጌታ ቃሌ ላይ ዋሽተህ የምትሄድበት ቦታ አይደለም። ይኸውልህ ምንም ዋሽተህ ምንም የምትሄድበት አይደለም። አሁን ስለምልጃ እያወራኸኝ ከነበረ ከምልጃ አየህ ብራዘር፣ ላምጣ ብለህ ነው የሄድከው። ከእሱ ጋር ነው የምንቀጥለው እኮ ለምጣ። ይኸውልህ አትናት በለኝ። ጥቅሱን አንተ እየዋሻህ አትሄድም ብራዘር። እየዋሻህ እኮ አይደለም። በቃ አንተ ጥቅሱን አንጣ። ምን ላውጣለህ? አይ እንደዚህ አናወራም ብራዘር። ጥቅስ ልስጥህ አንጣ። ቅድም የዋሻውን ጥቅስ አንጣ እኮ። ይኸውልህ የጻድቅ ጸሎት በስራው ኃይል ታደርጋለች። ስለ ጸሎት አለ የሚጠየቀው ብራዘር፣ ስለ ጸሎት አለ የሚጠየቀው። እናቱ ስለምንድን ነው እሱ? እሺ ቅድም ምንድን ነው ያልከው? ምን ብለን የወጣው አለኝ ብለን እና ቅዱሳን ስለኛ ይለምናሉ ይጸልያሉ አልኩ አይደለ እንዴ? የነሱ ጸሎት ይኸውልህ ውሸት ጆሮ ወደ ጻድቅ አለው። ውሸት ያልከውን ላስታውስ። አይ የጻድቅ እየዋሻህ አትሄድም። በፍጹም እየዋሻህ አትሄድም። በእግዚአብሔር ቃል ላይ ዋሻ ያልኩት ኢየሱስ ክርስቶስ የማስታረቅ ቃል ሰጥቷቸው ሄዷል ብለህ ነው የዋሻው። የማስታረቅን ቃል በእኛ አኖረ ይላል። የማስታረቅን ቃል በእኛ አኖረ እኮ አንጣ ብራዘር፣ ሰጥቷቸው ሄዷል የምትለውን ነገር አንጣ ከእግዚአብሔር እኮ። ይኸው የማስታረቅ ቃል በእኛ አኖረ እኮ አልኩ። ሁለተኛ ቆሮንቶስ 5:20 ላይ አይዞህ ብራዘር። ይኸውልህ ክፍሉ ላይ ቆመና አሁን አውራኝ። 10 ቦታ ላይ አትርገጥ። ስሜትን ኮንትሮል አድርገው፣ ራስን ገዛ አድርገውና በስርዓት አውራ። ገዛ አድርገው ምናምን እያትሸዋውደኝ። አሁን ይኸውልህ ቅዱሳን ያማልዳሉ በዚህ ክፍል ላይ ተደማመጣ በዚህ ክፍል ላይ ሳይሆን ይኸውልህ ነግሬሃለሁ። በዚህ ክፍል ላይም እኮ የማስታረቅን ቃል በእኛ አኖረ አይደል? የማስታረቅን ቃል አኖረ ስልህ ይኸውልህ በእግዚአብሔርና በመድኃኒታችን በኢየሱስ ክርስቶስ ሆኖ በእኛ ወደ እግዚአብሔር እንድንቀርብ። ለምን? የጻድቅ ጸሎት በስራው እጅግ ኃይል ታደርጋለች። ከእኔ ጸሎት አሁን እኔ ከበደለኛ ጸሎት የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል መጽሐፍ ቅዱስ። ይሄ ክፍል በጸሎት ነው። ይሄ ክፍል ስለ ጸሎት ነው የሚያወራው። ይሄ ክፍል ስለ ጸሎት ነው የሚያወራው። ስለ ምልጃ ነው። የማስታረቅ አገልግሎት በእኛ ኖረ ማለት በቃ ምልጃ ነው። ማን ነው የሚለምኑት? ማንን የሚለምኑት? እግዚአብሔርን የሚለምናሉ፣ እኛንም ይለምናሉ። እግዚአብሔርን ይለምናሉ ያልከውን ቦታ አንተ ና አሁን ተደብቀ ደግሞ ስትመጣ ሌላ ታሪክ እንዳታመጣ። እግዚአብሔርን የሚለመንበት ቦታ ነው የምታሳየን። ናፍጥ ነው። አዎ እሺ የማቴዎስ ወንጌል አንብብልኝ እና እዚህ ክፍል ላይ ጨርስ መጀመሪያ። እዚህ ክፍል ላይ እሱ አንደኛ ሌላ ነገር ነው። አሁን እግዚአብሔርን የለመኑበት ቅዱሳን ብራዘር፣ በአምላክ ቃል ላይ አትቀልድም ብራዘር። የሚለመን እግዚአብሔር አሳየን ብራዘር። እሺ እንግዲህ በእግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልክ አሁን እኮ ይሄንን አንበብ ነው። ስለ ክርስቶስ የሚለመን እግዚአብሔር እዚህ ክፍል ላይ አለ ያለ ሰው ማሳየት ነው ያለበት። ከዚህ በላይ ልታገስ አልችልም። ይኸው ስለ ክርስቶስ አንተ መታገስ ባንብላ አትሸዋውደኝ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን እያለ ነው። ስለ ክርስቶስ ማን ነው የሚለምኑት? እንለምናለን ማለት ምንድን ነው? ቆይ እንለምናለን ማለት ምን ማለት ነው? ምልጃ ማቅረብ አንዱ ስለ አንዱ መለመን ማለት ምልጃ ማቅረብ ማለት ነው። ማንን ነው የሚለምኑት? ማንን ነው የሚለምኑት? ይኸው ራስህ በአንደበትህ አስብያለሁ። እኛ ሰዎችን ይለምኑልናል። የት አለ እግዚአብሔርን የሚለምኑልናል፣ እኛንም ይለምኑናል። የት አለ እግዚአብሔርን ታረቁ ብሎ ከእግዚአብሔር ጋር ታረቁ ብለው ይለምኑልናል። የት አለ እግዚአብሔርን እንለምንላችኋለን ያሉት? ከቃሉ አውራ፣ ከዚህ ሰዓት ታወራ።
እንዴ ይሄ እኮ ቃሉ እኮ ምንድን ነው የሚነግርሽ? ስለ ክርስቶስ መልእክተኞች ከእግዚአብሔር ጋር ታረቁ። ይኸው ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ታዲያ ምን እኮ ከእግዚአብሔር ጋር ታረቁ ብለው እግዚአብሔር የሚለመን አይደለም። እግዚአብሔርማ በይኸው ሰው ሲስቅ መሳቅ ሲጀምር የማይለመን ይላል። እዚህ ጋር እንግዲህ በግልጽ አማርኛ ወንድሞች ይታዘባል። ይኸውልህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እኔ ማስረጃ አንተ የለም ማለት አንተ ስለሌለን ይላሳል እግዚአብሔር የሚለመን ታለ ትለኛለህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን እያለ እንግዲህ ወደ እግዚአብሔር እንዲቀርቡ። እሺ አየህ፣ የለህም በሳቅ ለመሸፈን የሞከርከው ሳቅ ግን እንደማያስጥልህ አሳየህ። ይኸው ላሳየህ እኔ በማስረጃ ላሳየህ። ታዘቡ እኮ ይታዘቡ ሰዎች። እኔ በማስረጃ ላሳየህ። እነዚህ ማለት ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እኔ በማስረጃ ላቅርብ ወይ ወዳጄ? ካሌለ ማስረጃ እኔ ላቅርብ። እግዚአብሔር እዚህ ጋር አይለመንም። ይኸው እግዚአብሔር ይለምናል። ይኸው እንግዲህ እግዚአብሔር በእኛ እንደሚማልድ ይኸው እግዚአብሔር እየማለደ ነው። እዚህ ጋር የሚለምንን አካል አትለምነውም ታረቀኝ ብለህ። ኦልሬዲ እግዚአብሔር እየለመነ ነው ያለው። ከሰው ጋር ሊታረቅ እግዚአብሔር ሬዲ ነው። ያኮረፈው ያስቸገረው ማን ነው ካልክ ወንጌል ያልሰማው ሰው እኮ። ይኸውልህ እኔ እኮ ምንም እኮ እየነገርኩህ አሉት። እኛንም ይለምኑናል። እኔ እኮ አልካልኩም እኮ። እሺ እግዚአብሔርን የለመኑበትን ቦታ አሳየኝ ነው አሁን ጥያቄው። እሱ እግዚአብሔርን የለመኑበትን ጥቅስ ይኸውልህ ብዙ ጥቅስ አለ። የማቴዎስ ገንገ እዚህ ክፍል ላይ ጨርስ። ምን አለ መሰለህ እዚህ ላይ የለም በላቸው ለሚሰሙ ሰዎች ሌላ ጥቅስ ልጠቅስልህ ስል ይሄንን ነው እዚህ ክፍል ላይ የለም በልና ከዛ እንዲፈውሳት ምናምን ለምነዋል። ይሄ ምልጃ እኮ እዚህ ጨርስ። ይሄንን ጨርሳ መጀመሪያ ይሄን ጨርስ። እዚህ ላይ የለም ኃይል ታደርጋለህ። ብራዘር ቴንክ ዩ ሰኒዬ። እዚህ ክፍል ላይ የለም በል። ከዛ ከሌለ በኋላ ደግሞ ሌላ ቦታ ላይ ደግሞ እንሄዳለን። እንደሱ ነው የምናወራው። ጸሎታቸውንም ይሰማል። እዚህ ክፍል ላይ ምንድን ነው እዚህ ክፍል ላይ የምትለኝ? አዎ የጠቀስከው እዚህ በእግዚአብሔር ቃል ላይ እየዋሽታ መሰረት አይደለም እኮ እዚህ ክፍል ላይ የለ። እዚህ ክፍል ላይ አለ ወይስ የለም? ምልጃ ቀረቡ ብዬ ሳመጣልህ እዚህ ክፍል ላይ አለ ወይስ የለም? ብራዘር እዚህ ክፍል ላይ አለ ወይስ የለም? አጭርና ግልጽ መልስ። ምልጃ አቅርበዋል። እግዚአብሔር ተለምኗል። እዚህ ክፍል ላይ አቅርበዋል። አሁን ምልጃ አላቀረቡ ማለት ምልጃ መቼም ሳቀርብ ሳይ እኛ አሁን አንተ የያዘ ምንድን ነው እሱ? ሃይማኖተኝነት። እዚህ ክፍል ላይ የተለመነ እግዚአብሔር አለ? የለም። ያኮረፈ እግዚአብሔር አለ? የለም። ያኮረፈ እግዚአብሔር ያለው በኦርቶዶክስ ቤተ እምነት ውስጥ ነው። እዚህ ክፍል ላይ ያኮረፈ እግዚአብሔር የለም። አየህ፣ ለእግዚአብሔር ቃል ታማኝ ሆነ ነው የምትሄደው። አእምሮ ውስጥ ያዘጋጀውን ዶክትሪን አምጥተህ እዚህ ውስጥ ለማውራት አትሞክርም። ይሄ ክፍል ለኦርቶዶክስ የሚጠቅስ ጥቅስ አይደለም። ይሄ ጥቅስ ቢጠቅስ የሚያምርበት ጴንጤ ነው። ይኸው እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። እግዚአብሔር ይባረክ። እዚህ ክፍል ላይ የሚለምነው ማን ነው? እግዚአብሔር ራሱ። የሚለመን እግዚአብሔር የለም እዚህ ክፍል ላይ። ይሄን ጥቅስ ስጨርስ ደግሞ ሌላ ቦታ ላይ ደግሞ እንሄዳለን። ይሄንን ጥቅስ ግን ጠቅሰ የኦርቶዶክስ ዶክትሪን እዚህ ላይ ሊቆም አይችልም በጭራሽ። ጴንጤ ፊት ይሄንን ጥቅስ ጠቅሰው አትችልም። ወንጌልን በመስበክ ይሄው አሁን ከእግዚአብሔር ጋር እንድትታረቅ እኮ እየነገርን ያለ ነው፣ እየለመንን ያለ ነው። ብራዘር ታረቅ፣ አልታረክም። ሃይማኖት ብቻ ነው ያለ፣ ህይወት የለህም። ታረቅ እያልን እየለመንህ ነው ወዳጄ። ከእግዚአብሔር ጋር እንድትታረቅ እየተማጸን ነው። ና የእግዚአብሔር ልጅ ኢየሱስ ክርስቶስ ስለአንተ በመስቀል ላይ ሞቶልሃል። እሱን በማመን ህይወት ታገኛለህ። ይሄው እየለመን ነው ብራዘር፣ እየለመን ነው። ና ወደ እግዚአብሔር። እሺ ሌላ ኦርቶዶክስ ካለ ማለት ነው። ሌላ ኦርቶዶክስ እውቀት ያለው ቢሆን ደግሞ ደስ ይላል። ባይዘው እሺ፣ ውቢያችን ዌልካም ብለናል። እንዴት ነሽ? ሰላም ላንተ ይሁን። እንዴት ነህ? ስላየሁ ደስ ብሎኛል። አሜን። እህቶች ወንድሞች ከላይ ያላችሁ ሶልዬ፣ ሰናዬ፣ ወንድምነት፣ ቤካ፣ ዮሐንስ፣ ሰኒ፣ መሲ ወንድሜን አላውቀውም። ሁላችሁም ከታችም ከላይም ያላችሁ የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ተባረኩልኝ። ዳኒ ተባረክ፣ ጸጋ ይብዛል። አሜን። ቡዚዬ ተባረክልኝ ውብዬ። እሺ ማን ነው? ዘበርጋን
ዘገባ 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 ዘገባ። እሺ ምረት አለ። እንዴት ናችሁ? እግዚአብሔር ይባረክ። እግዚአብሔር ይመስገን። እያደመጥኳችሁ ነው። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከየት ነው? ከዱራሜ። እሺ አይ ከየት ቤተ እምነት ከየት? እሺ ሶሪ ያለህበት ቦታ በጣም ጫጫታ አለና አም ሶሪ ብራዘር። እሺ ጸጥ ያለበት ቦታ ከሆንክ ወይ ተመልሰና እንቀበላለን። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል ጋይስ። ሌላ ኦርቶዶክሳዊ ካለ ጴንጤዎች በፍጹም ማርያምን ክዳችኋል የምትሉ ሰዎች ካላችሁ እሺ። ሰላም ዋይዝማን እንዴት ነው? ዳንዬ ጌታ ይባረክ። እኔ በክርስቶስ ያመንኩ ሰው ነኝ። ምናልባት ገስት ስለጠየቅኩ ያው አስገብቶኛል። መልቀቅ ካለብኝ ለሌላው ሰው ብለቅ ደስ ይለኛል። ምናልባት የሚገባ ሰው ካለ ማለት ነው። እሺ ተባረክ። ከውስጥ ሆኜ ስከታ እውነትም ዋይዝ ነህ ብራዘር፣ እውነትም ዋይዝ ነህ። እሺ ቴንክ ዩ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ማርያምን ትክዷታላችሁ የሚል ኦርቶዶክሳዊ ጴንጤ ፊት ቆሞ አንድ ኦርቶዶክሳዊ ማርያምን ክዳችኋል የማለት ድፍረት ግን የለውም። ማንን እንደካደ ማሳየት እንችላለን። ማርያምን እኛ በጣም እንወዳታለን። የጌታችን እናት ናት፣ የኛም እናት ናት፣ እናከብራታለን። ምንም ጥያቄ የለው ብራዘር። ማርያምን ግን መጽሐፍ ቅዱስ ላይ ያለችውን ማርያም ግን እናንተ ክዳችኋታል። መጽሐፍ ቅዱሱ ላይ ያለችው የጌታችን እናት ሁሉን አዋቂ አይደለችም። እናንተ ቤት ግን ሁሉን አዋቂ የሆነች ማርያም አለች። መጽሐፍ ቅዱስ ላይ ያለችው ማርያም ጸሎት የምትሰማ አይደለችም። እናንተ ቤት ግን ጸሎት የምትሰማ ማርያም አለች። መጽሐፍ ቅዱስ ላይ ያለችው የጌታችን እናት አማላጅ አይደለችም። እናንተ ግን አማላጅ ናት ብላችሁ ሌላ ማርያም ሰርታችኋል። መጽሐፍ ቅዱስ ውስጥ ያለችውን ማርያም ኦርቶዶክሳዊ አይቀበላትም። መጽሐፍ ቅዱስ ውስጥ የሌለች ልዩ ማርያም ነው የሰራችሁት። እሺ ዘገባ ሰላም በድጋሚ መጣ። ማርያምን ማን ካደ ይመስላል ወዳጅ? እሺ ሌላ ኦርቶዶክሳዊ ካለ ልቀበል። ሌላ ኦርቶዶክሳዊ ማርያምን ክዳችኋል የሚል ኦርቶዶክሳዊ ጴንጤ ማርያምን ክዷታል ብሎ የሚያምን ኦርቶዶክሳዊ ካለ በደስታ እንቀበላለን። እርግጠኛ ሆኜ የምነግራችሁ ግን አንድ ኦርቶዶክሳዊ ገብቶ ማርያምን ስለመከላነችን ማስረጃ የለም። ኦኬ ማርያም አርጋለች ትላላችሁ። በእግዚአብሔር ቃል ውስጥ ያረገች ማርያም የለችም። ይሄ ትምህርት ባይዘው ለካቶሊክም ይመለከታል፣ ካቶሊክም ጭምር ማለት ነው። በእግዚአብሔር ቃል ውስጥ ማርያም አርጋለች የሚል መጽሐፍ ቅዱሳዊ ማስረጃ የለም። ያቴ ማርያም ሰው አይደለችም ማለት ማርያም ሰው አይደለችም ብለው ያስተምራሉ። ከፍጡር በላይ ከፈጣሪ በታች ናት እኮ ማርያም እዛ ቤት። ከፍጡራን በላይ ከፈጣሪ በታች ልዩ ፍጡር ማለት ነው። ልዩ ፍጡር ከፍጡር እንዳትባል ከፍጡር ከፍ አድርገዋታል። ከፈጣሪ እንዳያስበልጧት ከፈጣሪ ዝቅ አድርገዋታል። እንዲህ አይነት ፍጡር ራሱ የለም ብራዘር። ወይ ፈጣሪ አይደለም ወይ ፍጡር አይደለም እያሉ እናያለን። የማርያም ጉዳይ ተፈጣሪ ወይ ደግሞ ፈጣሪ አይደለችም፣ በቃ የሆነ የተለየች ማርያም ነች እያሉ እናያለን። እሺ ሰላም ወንድሙ፣ ሰላም ነው ወንደሰን። ዳንዬ ሰላም ጸጋ ይብዛልህ። እግዚአብሔር ይባረክ። አሜን። እሺ ከየት ቤተ እምነት? ወንጌል አማኞች። እሺ ተባረክልኝ። ቦታ ሰዎች እንቀበልበት። አንድ ስፕሎት ናት ያለችው ነው። ተባረክ። አይ
ችግር የለውም። አጋጣሚ ገብቶብኝ ነው። ተባረክ። ጸጋ ይብዛ። እየሰማሁ ነው ከቅድም ጀምሮ። ተባረክ። እሺ እሺ፣ ተባረክ። እሺ፣ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍል። ሌላ ኦርቶዶክሳዊ። እሺ፣ ሰላም ተስፉ እንዴት ነህ? እሺ፣ ሌላ ኦርቶዶክሳዊ። እዛ ቤት ውስጥ ኦርቶዶክስም ካቶሊክም ስለ ማርያም ትክክል ሆነው አያውቁም። ትክክል ሆነው አያውቁም። ባይዘው ትክክል የሆነ ትምህርት የላቸውም ስለ ማርያም። መጽሐፍ ቅዱስ ውስጥ ያለችውን ማርያም በጭራሽ አይቀበሏትም፣ አያምኗትም። ልዩ ማርያም ታስፈልጋቸዋለች። እንደውም ማርያምን እኮ እናመልካታለን ይላሉ። አምልኮ መገለጫው ምንድን ነው? በማስረጃ እናሳያለን። ለእግዚአብሔር የሚደረገው ነገር ሁሉ ለማርያም ይደረጋል። እዛ ቤት በግልጽ ማለት ነው፣ ዛሬ ድረስ ማለት ነው። እሺ ኦርቶዶክሳውያን ካላችሁ እሺ አንድ ቁጥር ጻፉልኝና ላስገባችሁ። እሺ ሌላ ኦርቶዶክሳዊ ካላችሁ እሺ። ሰላም ኤልያስ ኤልያስ ይሰማል? እሺ ኤልያስ እና እኛ ይኸውልህ መጽሐፍ ቅዱስ ውስጥ ያለችውን ማርያም እንወዳታለን፣ ምንም ጥያቄ የለውም። የጌታችን እናት ናት፣ ምንም ጥያቄ የለውም። መጽሐፍ ቅዱስ ላይ ያለችው ማርያም ማለት አታንሰንም። ለጌታ ካላነሰች ለኛም አታንስም። መጨመር አያስፈልጋትም። መጽሐፍ ቅዱስ ውስጥ ጌታ በማርያም አፍሮ ሼም ይዞት ለማርያም ልዩ የሆነ ስብዕና አልሰጣትም። አየህ፣ ጌታችን ኢየሱስ ክርስቶስ ከፈጣሪ በታች ከፍጡራን በላይ አድርጎ አላስቀመጣትም። ነገር ጌታ ያላፈረባትን እናት እኔ ላፍርባት አልችልም። አየህ፣ እኔ ለምን አፍርባታለሁ? ጌታ እኮ አላፈረባትም። ጌታ ባላፈረባት ላይ እኔ ላፍርባት አይገባኝም። እሱ ጌታ እናቴ ብሎ ሊጠራባት ካላፈረባት እኔ ለምን አፍርባታለሁ? ብራዘር፣ ጌታ እኮ አላፈረባትም። አየህ፣ ጌታ ባላፈረበት ጉዳይ ላይ ጴንጤ የሚያፍርበት ምንም ሚስጥር የለም። አታንሰንም። በቃ የጌታ እናት እግዚአብሔር የመረጣት ናት። ትውልድ ሁሉ ብፅዕት ይላታል። አዎ እንመሰክራ። የተባረከች እናት ናት። የእምነት ሴት ናት። ባይዘው ምንም ጥያቄ የለውም። የምትገርም የእምነት ሴት ናት። መጽሐፉ ላይ ያለችው የጌታ እናት ለክርስቲያኖች በግልጽ የተቀመጠችው እሷ ላይ ሌላ መጨመር አያስፈልግም። ሌላ ሜካፕ አያስፈልጋትም። ብራዘር፣ ከሞት የማስነሳት ድራማ ማርያም ላይ አያስፈልግም። ስጋዋ እንዲያርግ አይደል? እሷ እንድትነሳ የሚደረጉ ድራማዎች አያስፈልጉም። ይሄ ቢጠቅም ኖሮ ቢያስፈልግ ኖሮ ሐዋርያው ዮሐንስ ይጽፍልን ነበር። እቺው እናቴ የተባለው ሐዋርያ ምንም ባልጻፈበት አንተ ዛሬ መተህ ተነስተህ ማርያም እንዲህ ናት እያልክ ስለ ማርያም የምትጨምረው የሐሰት ትርክት አያስፈልግም። ብራዘር፣ አያስፈልግም። አይ እኔ ኦርቶዶክሳዊ ነኝ፣ ማርያምማ እናንተ ክዳችኋታል፣ ማርያምን አታከብሯትም የምትሉ ኦርቶዶክሳውያን ካላችሁ ግን በጣም በደስታ ገብታችሁ ልትሞግቱን ትችላላችሁ። እዚህ ነገር ላይ እናንተ ማርያምን ክዳችኋታል የምትሉት ነገር ካለ ማለት ነው። አንድ ፖይንት መጽሐፍ ቅዱስ እያለ እየተናገረ እኛ ማርያምን ያልተቀበልንበት ሐሳብ ካለ የእውነት ይቅርታ ጠይቃል።
መጽሐፍ ቅዱስ ለማርያም መስክሮ እኛ ያልተቀበልነው ሐሳብ ካለ በፍጹም እኛ መጽሐፍ ቅዱስ ብቻ ብለን የምናምን ክርስቲያኖች አይደለን። መጽሐፍ ቅዱስ ካለ አለ ነው፣ ያንን ቃል እንቀበላለን። ኦርቶዶክስ ውስጥ ግን ያለችው ማርያም እንደ እግዚአብሔር ቃል የሆነች ማርያም አይደለች። ቅድም ሰምታችኋል። ሃኒ ገብታ ምን እንዳለች? አዎ ማርያም ፈውሳኛለች አለች። ዛሬ እኮ ብዙ ትውልድ ማርያም እንደምትፈውሰው እኮ ነው የሚያስበው። በጣም ብዙ ትውልድ ማርያም ዛሬ ጸሎቱን እንደምትሰማው እኮ የሚያስብ ትውልድ እኮ አለ። ማርያም ይቅር እንደምትለው እኮ የሚያስባል። እንኳን ማርያም ማረችሽ አይደል የሚባለው? ልጅ አንዲት እናት ስትወልድ እንኳን ማርያም ማረችሽ እኮ ነው የሚባለው። ባይዘው ጴንጤ ሆናችሁ ይሄንን ቃል የምትጠቀሙ ሰዎች ካላችሁ በደንብ ማሰብ መቻል አለባችሁ። ማሰብ መቻል አለባችሁ። ማሰብ መቻል አለባችሁ አይደል? እንኳን ማርያም ማረችሽ። ጴንጤ ማለት አለበት እንዴ? እንኳን ማርያም ማረችሽ። በፍጹም የለበትም። በፍጹም የለበትም። ግን ኖርማል እንደሆነ እንድናስብ እኮ ነው የሚያደርገው። እንኳን ማርያም ማረችሽ ይላል። ጴንጤ ማለት ያለበት አሁን እንኳን ጌታ ረዳሽ፣ ምህረትም ከሆነ እንኳን እግዚአብሔር ማረሽ ነው የሚባለው። ምህረት ከእግዚአብሔር ዘንድ ነው። የምህረቱ ባለቤት እሱ ነው። ማን ተበድሎ ማን ይቅር ይላል? ብራዘር ወዳጄ፣ ማን በተበደለበት ማን ነው ይቅር ባዩ? ወዳጄ ማርያም በጭራሽ። አይ ሰላም ቢራሽናል፣ እንዴት ነህ? ሁሉ ሰላም ወዳጄ? ይሰማል ብራዘር? ራሽናል ቢራሽናል ይሰማል? ማይክ ዝግ ነው ክፍት ነው? እሺ በስህተት ከሆነ ምናልባት ካልሆነ አንድ ቁጥር ጻፍልን እና ማህበረሰብ ውስጥ አስገብተውታል። እንኳን ማርያም ማረችሽ ይላሉ። ብራዘር የጌታ እናት ናት እኮ ማርያም፣ ምንም ጥያቄ የለውም። ግን ልትምር አትችልም። እሺ ናገባ ብራዘር ናገባ። እሺ ናገባ ብራዘር፣ ተልኮልሃል ጂ ምናምን ካለ ናገባ። እሺ ሰላም ወንድም አለም እንዴት ነህ? ከየት ቤተ እምነት ይሆን? ኳስ ታለ ያው ሳት አስቀምጬልሻለሁ። ቴንክ ዩ ዋው ሲያምር። እሺ አስቀምጫለሁ ፍቅር። እሺ ሰላም ነው። እሺ ሰላም ጂት ግራፊክስ ሰላም። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ሁሉ ሰላም ደህና ነኝ። እግዚአብሔር ይመስገን። ነው ከየት የቆመች? እኔ ከዓለም ጤና ነኝ። ዓለም ጤና የሚባል ቤተ እምነት አለ? ኦኬ እምነትን ነው ያልከኝ? እኔ ከየት ከተማ ነው ያልከኝ መስሎኝ ነው። ይቅርታ። እሺ እምነቴ ወንጌል አማኝ ነው። ወንጌል አማኝ ነው። እሺ ለምን አስገባኝ አልከኝ? አይ ስለ ከእናንተ ጋር ለመወያየት ፈልጌ ነው። ማለት ርዕሳችሁ ምናምን አይቼ ከእናንተ ጋር ለማውራት ነበረ። እሺ ኦርቶዶክሳውያን እየጠበቅን ያለ ነው።
ኦርቶዶክሳውያን ነው እየጠበቅን ያለ ነው። በቃ ታች ሆነ ስማን፣ ያለህበት ቦታም ጫጫታ ነው ብራዘር። እኛ አሁን እያገለገልን ስለሆነ ታች ሆነ ታፕ ሼር አድርጉ። ተባረክ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ግን እንደው አንዳንድ ቢዝነስ ምናምን ያላችሁ ሰዎች እንዲታይላችሁ ምናምን የምትፈልጉ ከሆነ ጥሩ ነው ማለት በጌታ ሆናችሁ ቢዝነሳችሁን ሰዎች እንዲያይላችሁ ምናምን የምትፈልጉ ከሆነ ጥሩ ነው። ያው እሱን ግን እዚህ አሁን በአገልግሎት ስም ግን አታርጉት። አንዳንዴ እንሰጣችኋለን ጊዜ ጴንጤ ሆናችሁ ሰዎች እንዲያውቃችሁ እንድታገለግሉ እንድትሰሩ የምትፈልጉ ሰዎች ካላችሁ፣ መልካም ስም ያላችሁ ትጋት ያላችሁ ሰዎች ካላችሁ በቃ ችግር የለም እንድታገለግሉ በሩን እንከፍታለን። ምንም ችግር የለም። ግራፊክስ እንደምትሰራ አይቻለሁ። የምትሰራ ከሆነ ምንም ችግር የለም። አሁን በውስጥ መስመር አግኜ ስራ ሰጣለሁ ብራዘር፣ ስራ ሰጣለሁ፣ በገንዘብ ሰራለሁ። እሺ ሌላ ሰው ካለ እንቀበላለን። አሁን ግን የምንቀበለው ኦርቶዶክሳውያንን ነው ጋይስ፣ ኦርቶዶክሳውያንን ነው የምንቀበለው። እያገለገልን ስላለ አትረዱትም ማለት ነው። የኦርቶዶክሳውያን ገብተው ሀሳባቸውን እንዲሰጡ እየተቀበልን ያለ ነው። ስለ ማርያም ኦርቶዶክስ ቤተክርስቲያን ውስጥ ልክ ሆነው አያውቁም። ኦኬ ከማርያም ፍቅር የተነሳ ማርያምን ከመውደዳቸው የተነሳ ከማፍቀራቸው የተነሳ ልዩ የሆነች ማርያም አይገርም? በጣም ልዩ የሆነች ማርያም ቤተክርስቲያኒቷ ውስጥ አለች። በዛ ላይ ጌታ ያደረገውን ሁሉ የምታደርግ ማለት ነው። ጌታ ሞቷል፣ እሷም ሞታለች። ጌታ ተነስቷል፣ እሷም ደግሞ ከሞት ተነስታለች። ብራዘርስ አርጋለች ማርያም። ስለ ክርስቶስ ኢየሱስ ማረግ መሞት መጽሐፍ ቅዱስ ይናገራል። አዎ የአይን ምስክሮች አሉ በደንብ። ስለ ማርያምስ አንድ ጥቅስ የለም። አንድ ጥቅስ ማለት ስለ ማርያም የሚናገር አንድ ጥቅስ የለም። ማርያም